ሰላም ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 6ን ጀምረን ነበረ። ሶሊድ ፊገርስ ዛሬ ሰርፌስ ኤሪያ ኦፍ ፒራሚድስ ኤንድ ኮንስን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን። እኔ ራሴ በፍጥነት ምላሽ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሰርፌስ ኤሪያ ኦፍ ፒራሚድስ ኤንድ ኮንስ The surface area of any given object is the area or region occupied by surface of the object። እንግዲህ surface area ማለት ትኩረታችን ሰርፌሱ ላይ ብቻ ነው የሚሆነው ማለት ነው። ለምሳሌ እንደዚህ ይሄ ቢኖረን surface area የሚባለው ይሄ ውጭ ዙሪያውን ብቻ። ለምሳሌ ቀለም ብንቀባ እምናዳርሰው ፓርት ማለት ነው። ቀለም ብንቀባ እምናዳርሰው ፓርት እንዲሁም ከታችም በተመሳሳይ ማለት ነው። ቮሊዩም ላይ ስንመጣ is the amount of space available in the object። እሱ ላይ ስንመጣ ግን ውስጥ ላይ ለምሳሌ ውሃ እዚህ ውስጥ ስቶር ብናደርግ ምን ያህል ይይዛል የሚለውን መረጃ ነው የሚሰጠን ማለት ነው። ምን ቮሊዩም። ሰርፌስ ኤሪያስ ቀለም ለምሳሌ እንደዚህ ውጭውን ብንቀባው በዚህም እንዲሁም በስር ቀለም ብንቀባ ምን ያህል እንቀባለን? ሰርፌስ ኤሪያ ስለዛ መረጃ ይሰጠናል ማለት ነው። እዚህ ውስጥ ፈሳሽ ስቶር ብናደርግስ እዚህ ውስጥ ለምሳሌ ጣሳም ሊሆን ይችላል እንደዚህ ማለት ነው። እዚህ ውስጥ ፈሳሽ ስቶር ብናደርግ ምን ያህል ይይዛል ለሚለው ቮሊዩም መረጃ ይሰጠናል ማለት ነው። is the amount of space available in an object። እንግዲህ ያንን ስፔስ ምኑ ይይዘዋል ማለት ነው? ፈሳሹ ይይዘዋል ማለት ነው። In geometry, there are different shapes and sizes, such as a sphere, cube, cuboid, cone, cylinder, etc. And each shape has its surface area as well as volume። እያንዳንዳቸው የየራሳቸው የሆነ ሰርፌስ ኤሪያ አላቸው እንዲሁም ቮሊዩም አላቸው ማለት ነው። እንዲሁም የተለያየ ፎርሙላ አላቸው እያንዳንዳቸው፣ እነሱን እናያለን። In general, the lateral surface area of a pyramid is the sum of the areas of its lateral faces, and its total surface area is the sum of the areas of its lateral surface and its base። እንግዲህ ቀለል ለማድረግ ያክል እቺን እንደዚህ እንውሰድ። እስኪ ይሄ እንደዚህ እንውሰድ። ይሄን እዚህ ኮኔክት እናርግ። ይሄንን እንደዚህ ኮኔክት እናርግ። እንግዲህ ተመልከቱ። አሁን ስንት ላተራል ፌስ አለን? 4 ላተራል ፌሶች አሉ። አንድ ይሄ አለ፣ ሌላ ይሄ አለ። ይሄ ማለት ነው በዚህ በኩል አንድ ሌላ አለ፣ በዚህ በኩል ደግሞ አንድ ሌላ አለ ከቤዙ ውጪ ማለት ነው። እነዚህ ምን ይባላሉ? ላተራል ፌስስ ይባላሉ። ላተራል ፌስስ የቱ? ይሄ ማለት ነው። ይሄ አንድ አለ፣ ይሄ አለ፣ እንዲሁም ከዚህ ሳይድ ደግሞ የማይታየን አለ፣ ከዚህ ሳይድም የማይታየን አለ። እነዚህ ምን ይባላሉ? ላተራል ፌስስ ይባላሉ። ላተራል ፌስስ ያው ሰም ኦፍ ኤሪያስ ኦፍ ላተራል ፌስስ ነው። የነዚህ የእያንዳንዳቸው የኤሪያ ድምር ምን ይሰጠናል? ላተራል ሰርፌስ ኤሪያ ይሰጠናል ማለት ነው። ላተራል ሰርፌስ ኤሪያ። እንደገና ደግሞ ይሄ ቤዙ ራሱ አለ። ይሄ ቤዙ ራሱ የራሱ የሆነ ምን አለው? ኤሪያ አለው ማለት ነው። ይሄ ቤዝ ኤሪያ እንለዋለን። እነዚህ ውጪ ላይ ያሉትን እያንዳንዱን አሁን 4 ፌስ አለው ብለናል። እንግዲህ እነዚህ አራቱን ፌሶች ፌስ 1 ፕላስ ፌስ 2 ፕላስ ፌስ 3 ፕላስ ፌስ 4 እንበለው። የነዚህ ኤሪያ ድምር አጠቃላይ ምን ይሰጠናል? የነዚህ አራቱ ላተራል ሰርፌስ ኤሪያ ይሰጠናል። ልክ ይሄን ቤዝ ኤሪያ ስንደምርበት ቶታል ሰርፌስ ኤሪያ እናገኛለን ማለት ነው። ስለዚህ ቶታል ሰርፌስ ኤሪያ ኢዝ ዘ ሰም ኦፍ ኤሪያስ ኦፍ ላተራል ሰርፌስ ኤንድ ኢትስ ቤዝ የሚለን ለዚህ ነው ማለት ነው። አንድ ኤግዛምፕል ለመጨመር ያክል እንደዚህ እናርግ። እንግዲህ ይሄን እናርግ። እሺ እዚህ ኮኔክት እናርግ። ያው ተመሳሳይ ነው ዞሮ ተመልከቱ። በዚህ በኩል አንድ ፌስ አለ የማይታየን፣ በዚህ በኩል ደግሞ ሌላ ፌስ አለ። ይሄ ፌስ አለ ፊት ለፊት የሚታየን ይሄ አለ። አሁን የዚህ ኤሪያ ለምሳሌ 4 ቢሆን የዚህኛው ፌስ 4 ሴንቲሜትር ስኩዌር ቢሆን እና የሁሉም ተመሳሳይ ቢሆን ላተራል ሰርፌስ ኤሪያችን ምን ይሆናል? ላተራል ሰርፌስ ኤሪያችን ስንት ይሆናል? 16 ሴንቲሜትር ስኩዌር ይሆናል። ምክንያቱም የዚህ አንዱ 4 ነው፣ አራቱም ተመሳሳይ ስለሆኑ 4 ሲባዛ በ4 እንላለን ማለት ነው። እንደገና የዚህ ሌንግዝ 6 ባደርገው እና ስኩዌር ቢሆን
ስኩዌር ቢሆን ቤዝ ኤሪያችን ስንት ይሆናል? 6 ስኩዌር ይሆናል። ስለዚህ ይሄ 36 ሆነ ማለት ነው። ምክንያቱም ይሄ 6 በ6 ከሆነ እንግዲህ ያው ኤግዛምፕሉን ብቻ ኮንሲደር አድርጉ። ቁጥሩ ሎጂካል ሆነ አልሆነ ብዙ አትጨነቁ። ያን ያክል 36 ሴንቲሜትር ስኩዌር ይሆናል ማለት ነው። ቶታል ሰርፌስ ኤሪያችን ምን ይሆናል? ቶታል ሰርፌስ ኤሪያችን የሁለቱ ድምር ይሆናል ማለት ነው። የዚህና የዚህ ስንት ይመጣል? 52 ሴንቲሜትር ስኩዌር ይሆናል ማለት ነው። ሶ ባጭሩ ቶታል ሰርፌስ ኤሪያ ላተራል ሰርፌስ ኤሪያ ሲደመር ቤዝ ኤሪያ ይሆናል ማለት ነው። ያው ከዚህ በፊት ተነጋግረናል፣ ለማስታወስ ያክል ነው። ኢፍ ኤልኤስኤ ዲኖትስ ላተራል ሰርፌስ ኤሪያ፣ ያው ይሄ አዲስ አይሆንባችሁም ከዚህ በፊት በደንብ ስላየ ነው ማለት ነው። ቲኤስኤ ዲኖትስ ቶታል ሰርፌስ ኤሪያ ኤንድ ቢኤ ዲኖትስ ቤዝ ኤሪያ ዜን ቶታል ሰርፌስ ኤሪያችን ምን ይሆናል ማለት ነው? ላተራል ሰርፌስ ኤሪያ ሲደመር ቤዝ ኤሪያ ይሆናል ማለት ነው። ቶታል ሰርፌስ ኤሪያችን የላተራል ሰርፌስ ኤሪያ እና የቤዝ ኤሪያ ድምር ይሆናል ማለት ነው። እንግዲህ ከዚህ በፊት አይተናል ይሄንን በደንብ። ይሄ ቢኖረን ለምሳሌ ይሄ ቢኖረን ላተራል ሰርፌስ ኤሪያ የሚባሉት ይሄ በዚህ በኩል የማይታየው ሌላ በዚህ በኩል የማይታየው፣ ከላይ እዚህ ጋር ስንመጣ ቤዝ ኤሪያ አለ፣ ከታችም እዚህ ስንመጣ ቤዝ ኤሪያ አለ። እዚህ ጋር እንዴት ነበር የሰራ ነው? ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያ ፕላስ ትዋይስ ኦፍ ምን ቤዝ ኤሪያ ነበር ያልነው ከዚህ በፊት ስንሰራ ማለት ነው። ፒራሚድ ላይ ስንመጣ ግን ተመልከቱ፣ ቤዝ ኤሪያ ብቻ ነው የሚለው። ለምን? አንድ ቤዝ ብቻ ነው ያለው። እሱም ይሄ ማለት ነው። ማንኛውም አይነት ቢሆን የፒራሚዱ ታይፕ ማለት ነው አንድ ቤዝ ነው የሚኖረው። ተመልከቱ፣ እቺ ናት ቤዟ። ከዚህ ውጭ ምንም ቤዝ ስለሌለው እዚች ጋር ቤዝ ኤሪያ ብቻ ነው የምንደምረው። ልብ አድርጉ። ወደ እነዚህኛዎቹ ወደ ፕሪዝሞቹ ስንመጣ ግን እዚህ ጋር ትዋይስ ነው የምናደርገው ማለት ነው። ትዋይስ፣ ምክንያቱም ከላይም አንድ ቤዝ ኤሪያ አለው ከታችም አንድ ቤዝ ኤሪያ ስላለው ማለት ነው። እንዲሁም ሲሊንደርም ላይ ስንሰራ ካስታወሳችሁ ሲሊንደርም የዚሁ አይነት ሼፕ አለው። ቤዝ ኤሪያ ከዚህም አለ ከላይም ቤዝ ኤሪያ አለ። ስለዚህ ትዋይስ እንላለን ማለት ነው። በፒራሚድ ኬዝ ግን እዚች ጋር ስንመጣ ቤዝ ኤሪያ ብቻ ነው የምንለው። ላተራል ሰርፌስ ኤሪያውንም እንዴት እንደምንፈልግ አሳያችኋለሁ። ዲፊኒሽን 6.3 ኤ ጂኦሜትሪ ኔት ኢዝ ኤ 2 ዳይሜንሽናል ሼፕ ዛት ካን ቢ ፎልድድ ቱ ፎርም ኤ 3 ዳይሜንሽናል ሼፕ ኦር ኤ ሶሊድ። ይህ እንግዲህ ምንም የተለየ ነገር የለውም። ጂኦሜትሪ ኔት ማለት ለምሳሌ እንደተለመደው እችን እንውሰዳት። ይሄን ፒራሚድ እንውሰድ። ከዛ ይሄንን ኤክስቴንድ እናድርገው እንደዚህ። ይሄን እዚህ እናገናኝ፣ ይሄን እዚህ እናገናኝ፣ ይሄንን እዚህ እናገናኝ። አሁን ይሄን ነገር ከዚህ ብንፈታው፣ ይሄን ጫፍ ብንፈታው ምን አይነት ቅርጽ ይኖረዋል? የዚህ አይነት ቅርጽ ይኖረዋል። ተመልከቱ፣ የዚህ አይነት ቅርጽ ይኖረዋል። ኦኬ፣ ረዘመ። እንደዚህ እናድርግ፣ ይሄ እንደዚህ እናድርግ። ይሄንን እዚህ ጋር እንደዚህ አይነት ቅርጽ ይመጣል። እዚህ ጋር እንደዚህ አይነት ቅርጽ ይመጣል። እዚህ ጋር ደግሞ እንደዚህ አይነት ቅርጽ ይመጣል። እዚህ ጋር እንደዚህ አይነት ቅርጽ ይመጣል ማለት ነው። ሶ እነዚህን ጫፎች አንድ አምጥተን ብናገናኛቸው፣ እነዚህን ጫፎች ወደ አንድ አምጥተን ብናገናኛቸው ይሄን ምስል ነው የሚሰጠን ማለት ነው። ሶ እንደዚህ ክፍትፍት ያለው ይሄ ምን ይባላል ማለት ነው? ጂኦሜትሪ ኔት ይባላል። ጂኦሜትሪ ኔት ይባላል። ስለዚህ ነው እያወራን ያለ ነው ማለት ነው። when the surface of 3 dimensional figure is laid out flat showing each face of the figure። እንግዲህ ይሄ አንድ ፌስ ነው፣ ይሄ ሌላ ፌስ ነው። 4 ፌሶች አሉት። እያንዳንዱን ፌስ አሳየን ማለት ነው እንዲህ ዘርግተን። each face of the figure the pattern obtained is called net of the figure። ስለዚህ ለዚህ ፒራሚድ ይሄ ምን ይሆናል ማለት ነው? ኔት ይሆናል ማለት ነው። ኔት ይሆናል ብቻ ዝርግትግት ማድረግ መቻል ማለት ነው። ሌላ ምንም የተለየ ነገር የለውም። ወይም 3 ዳይሜንሽናል የነበረውን ወደ 2 ዳይሜንሽናል መቀየር ማለት ነው። እንግዲህ ስለ ኔት ያወራ ነው ያለ ምክንያት አይደለም። ላተራል ሰርፌስ ኤሪያ ፎርሙላውን ድራይቭ ለማድረግ ስለምንጠቀምበት ነው ማለት ነው። እሺ ቱ ፋይንድ ዘ ፎርሙላ ፎር ላተራል ሰርፌስ ኤሪያ ኦፍ ኤ ሬጉላር ፒራሚድ ኢን ተርምስ ኦፍ ኢትስ ቤዝ ፔሪሜትር ኤንድ ኢትስ ስላንት ሄይት። እንግዲህ ላተራል ሰርፌስ ኤሪያውን ኢን ተርምስ ኦፍ ቤዝ ፔሪሜትር እና በራሱ ስላንት ሄይት ለመግለጽ ኮንሲደር ዘ ሬጉላር ፔንታጎናል ፒራሚድ ኤንድ ኢትስ ኔት። እሺ ከዚህ በፊት እንግዲህ ምን አይተን ነበረ? ላተራል ሰርፌስ ኤሪያ እንዴት ነበር ካልኩሌት ስናደርግ የነበረው? ፔሪሜትር ኦፍ ዘ ቤዝ ሲባዛ በከፍታ
በዚህ መልኩ እንደምናገኝ አይተን ነበረ። አሁን እዚህኛው ላይ ደግሞ ስንመጣ እንግዲህ ይሄ ላተራል ሰርፌስ ኤሪያ መግለጽ የፈለግነው ኢን ተርምስ ኦፍ ቤዝ ፔሪሜትር ኤንድ ምን ስላንት ኤል ማለት ነው። በዚህ መልኩ ለመግለጽ ነው የፈለግነው ማለት ነው። እንግዲህ እንዴት አድርገን ድራይቭ እንደምናደርግ ፔንታጎናል ፒራሚድ እና የእሱን ኔት ወስደን ድራይቭ እናድርግ። እሺ እነዚህ ምስሎች አሁን እንመልከት። እንግዲህ ይሄ ሬጉላር ፔንታጎናል ፒራሚድ ነው። ከዚህ በኋላ ምን እናድርግ? እያንዳንዱን ፌስ ከዚህ ጋር ምን ማድረግ መፍታት። ልክ ከዚህ ጋር ፍትት ስናደርገው ምን ይላል? ብትንትን ይላል ማለት ነው። በዚህ መልኩ ይሄ ተመልከቱ። አሁን ይሄ ስላንታይት እንደሆነ እናውቃለን። ከዚህ ጀምሮ እዚህ ታስ ድረስ ፐርፔንዲኩላር የሚመጣው ምንድነው? ስላንታይት እንደሆነ እናውቃለን። ኤል ማለት ነው። በኤል ነው የምንወክለው። ይሄው ኤል አለ። እንግዲህ አንዱ ላይ ብቻ ካሳየን በቂ ይሆናል ማለት ነው። ሌላ ሬዲየስ አለ፣ አፖተም 9ኛ ክፍል ዩኒት 6 ላይ አለ ይሄ ነገር። ሄዳችሁ ሪቫይዝ ማድረግ ትችላላችሁ። ለፖሊገን ኤሪያ እንዴት እንደምንፈልግ አለ። ለምሳሌ አፖተም ኢዝ ኢኳልስ ቱ አር ኮስ ኦፍ 180 ዲግሪ ኦቨር ኤን ሳይድ ኤስ ኢዝ ኢኳልስ ቱ 2r ሳይን ኦፍ 180 ዲግሪ ኦቨር ኤን። ይሄን እንዴት እናስታውስ ቲቸር? ይሄንን በአርክ ማስታወስ ትችላላችሁ። አርክቴክቸር የሚማር ጓደኛ ካላችሁ ይሄኛውን ሲስተር ብላችሁ ማስታወስ ትችላላችሁ። ሲስተር ያው ሲስተር ቱ እዚህ ጋር አለ፣ አር እዚህ ጋር አለች ማለት ነው። ሲስተር በዚህ ማስታወስ ትችላላችሁ። ኤሪያ ካልኩሌት ለማድረግ ይሄ በጣም ይጠቅማችኋል ማለት ነው። አሁን ፖሊገንን እነዚህን ፎርሙላዎች ማስታወስ የፖሊጎኖቹን ኤሪያ ኢዝሊ ካልኩሌት ለማድረግ እንጠቀምበታለን ማለት ነው። ለምሳሌ ኤሪያ እንዴት ልናገኝ እንችላለን? 1/2 አፖተም ሲባዛ በፔሪሜትር ነው። ፔሪሜትር ደግሞ ማለት ምን ማለት ነው? ነምበር ኦፍ ሳይድ ሲባዛ በሳይድ ሌንግዝ ነው። እነዚህን ፎርሙላዎች አንድ ላይ በማቀናጀት ቤዝ ኤሪያ ማግኘት አለብን ማለት ነው። ያው ቤዝ ኤሪያ የግድ ነው፣ ምክንያቱም ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያ ፕላስ ምን ቤዝ ኤሪያ ነው ተባብለናል ለፒራሚድ። ስለዚህ እቺን ቤዝ ኤሪያ ካልኩሌት ለማድረግ እነዚህን ፎርሙላዎች ማቀናጀት መቻል አለብን ማለት ነው። ምናልባት ቀለል ያለና እንደ ትሪያንግል ወይ ስኩዌር እንደዚህ ከተሰጠን ምናልባት እዚሁ ጥንቅጥ ውስጥ ላንገባ እንችላለን። ከዛ በተረፈ ግን ፔንታገን ወይ ሄክሳገን እንደዛ የሚሆን ከሆነ እነዚህን ፎርሙላዎች ለመጠቀም እንገደዳለን ማለት ነው። ኢን ፊገር 6.16b ይሄ ማለት ነው ABCDE ይሄ ማለት ነው ABCDE is regular pentagon and it is the base of the pyramid። እንግዲህ የዚህ ፒራሚድ ቤዝ ነው ይሄ ማለት ነው። ምንድነው? ሬጉላር ፔንታገን ነው። ለምን? ሬጉላር ፔንታጎናል ፒራሚድ ስለሆነ። ይሄ ፒራሚዱ ሬጉላር የሚባለው ቤዙ ምን ሲሆን ነው? ሳይዶቹ እኩል ሲሆኑ ነው። ስለዚህ ይሄ እዚህ ጋር ያለው ፔንታጎን ሬጉላር ይሆናል ማለት ነው። ቅድም ያሳየኋችሁ ፎርሙላም የሚሰራው ለምንድን ነው? ለሬጉላር ፖሊጎኖች ነው ማለት ነው። ስፔሲፊካሊ ለዚህ ጥያቄ ደግሞ ያው ይሄ ሬጉላር ፔንታገን ስለሆነ እዚህም ላይ አፕላይ ልናደርገው እንችላለን። እሺ አሁን የተወሰኑ ተርሞችን እንወቅ እስኪ። ሴንተር አለ፣ ኦ ሴንተር ነው ይለናል። ይሄ ኦ ሴንተር ነው። ሌላ አፖተም፣ ይሄ ኤ አፖተም ነው። አፖተም ማለት ከሴንተር እስከ ሌላኛው ሳይድ ድረስ የሚዘረጋ መስመር ሆኖ ፐርፔንዲኩላር የሚፈጥር ላይን ማለት ነው። ከሴንተር እስከሆነው ሳይድ ነገር ግን 90 ዲግሪ በሚፈጥር መልኩ የሚዘረጋ ላይን ነው ማለት ነው አፖተም። ኤስ ኢዝ ዘ ሌንግዝ ኦፍ ዋን ሳይድ። እንግዲህ ይሄ ሳይድ አለ ኤስ ነው ማለት ነው። ኢዚሊ ያው ሬጉላር ስለሆነ ሁሉም ምንድናቸው? ኤስ ነው የሚሆኑት፣ ሳይድ ይባላሉ ማለት ነው። ሳይድ ሌንግዝ። ኦኬ አር ኢዝ ዘ ሬዲየስ። ሬዲየስ ደግሞ ከሴንተር ተነስቶ እስከ ቨርቴክሱ ድረስ የሚዘረጋ ላይን ማለት ነው። ትሪያንግል ቪኢዲ ኢዝ ላተራል ፌስ። እንግዲህ ቪኢዲ ማለት እቺን ኮንሲደር ብናደርግ ቪኢዲ እቺ ትሪያንግል ምንድናት ማለት ነው? እቺ ትሪያንግል ምንድናት? ላተራል ፌስ ናት ማለት ነው። ላተራል ፌስ ኤንድ ኤል ደግሞ ይቀረናል። ስላንት ሄት ማለት ነው። ስላንት ሄት ከዚህ ተነስቶ ታች ድረስ የሚመጣው ይሄ ማለት ነው። ስላንት ሄት እንለዋለን። ይሄንን እዚህኛው ላይ ስንመጣ ይሄ ላይን ማለት ነው። ኦል ዘ 5 lateral faces are isosceles triangles።
ኤንድ አር ኮንግረንት። እንግዲህ ተመልከቱ እዚህ ጋር ይሄ ሌንግዝ እና ይሄ ሌንግዝ ተመሳሳይ ነው። ለምን? ሬጉላር ነው። የቤዙ ሳይዶች ተመሳሳይ ኤስ ስለሆኑ እነዚህ ሁለት ርዝመቶች ምንድን ነው የሚሆኑት? እኩል ነው የሚሆኑት። ይሄ ሌንግዝ እና ይሄ ሌንግዝ እኩል ይሆናሉ። ምክንያቱም ምን ተባብለናል? ሬጉላር ፖሊገን ወይም ሬጉላር ፒራሚድ ከሆነ የኢጆቹ ሌንግዝ እኩል ይሆናል ተባብለናል። ይሄ ሌንግዝ እና ይሄ ሌንግዝ እኩል ይሆናል። ይሄ ግን እኩል ላይሆን ይችላል ከነሱ ጋር። ስለዚህ አይሶሰለስ ትሪያንግል ይፈጠራል ማለት ነው። ስንት ናቸው? አጠቃላይ 5። ለምን? ይሄ ፔንታጎን ስለሆነ ማለት ነው። የፔንታጎን ሳይድ ብዛት 5 ስለሆነ የሳይዶቹን ብዛት ያክል ፌስ ይኖረናል ማለት ነው። ስለዚህ ተመልከቱ 1 2 3 4 5 ፌሶች አሉ ማለት ነው። እነዚህ 5ቱ አይሶሰለስ ትሪያንግል ናቸው ፕላስ ኮንግረንት ናቸው ወይም እኩል ናቸው ማለት ነው። እስኪ አሁን የተለያዩ ፎርሙላዎችን ድራይቭ እናድርግ። ላተራል ሰርፌስ ኤሪያን ድራይቭ እናድርግ። መጀመሪያ ለላተራል ሰርፌስ ኤሪያ ፎርሙላ ድራይቭ እናድርግ። እንግዲህ ላተራል ሰርፌስ ኤሪያዎቹ እነዚህ ናቸው። ይሄ እነዚህን አንድ ላይ ከደመርን ላተራል ሰርፌስ ኤሪያ እናገኛለን። አንድ ማወቅ ያለብን ነገር ደግሞ ምንድን ነው? እነዚህ ኤሪያዎች ሁሉም እኩል ናቸው። ሬጉላር ፒራሚድ ስለሆነ ኤሪያዎቹ እኩል ናቸው። ይሄ ለምሳሌ ሳይድ ነው። ይሄ ሳይድ ነው። ይሄ ሳይድ ነው። ይሄ ሳይድ ነው። ይሄም ሳይድ ነው። ይሄም ሳይድ ነው። ሌላ ይሄ ስላንታይት ነው። ይሄም ስላንታይት ነው። ስላንታይቱ እኩል ነው ለሁሉም። አንድ ትሪያንግል እዚህ ጋር ቢኖረን ለምሳሌ ይሄ አንድ ትሪያንግል ቢኖረን እዚህ ጋር ይሄ ቤዝ ቢሆን ይሄ ቤዝ ኤን በለው ይሄን ደግሞ ምን እንበለው? ኤች እንበለው። እንግዲህ ኤች እንበለው። እሺ የዚህ ኤሪያ ምን ይሆናል? ኤሪያ 1/2 ቤዝ ታይምስ ኤች ነው። ስለዚህ ከዚህ ላይ ኤ ኢኳልስ ቱ 1 ሁለተኛ ቤዛችን ኤ ነው፣ ከፍታው ደግሞ ኤች ነው። ስለዚህ ኤሪያን በዚህ መልኩ መግለጽ እንችላለን ማለት ነው። ስለዚህ ከዚህ ውስጥ አንዷን ትሪያንግል ኮንሲደር እናድርግ። እቺን ትሪያንግል እንውሰዳት። እንግዲህ ቤዛችን ኤስ ነው ተመልከቱ፣ ከፍታው ደግሞ ኤል ነው። ስለዚህ ኤሪያ ኢዝ ኢኳልስ ቱ 1/2 ቤዙ ምንድን ነው? ኤስ ነው። ከፍታው ደግሞ ኤል ይሆናል ማለት ነው። ኤል ይሆናል። አሁን ላተራል ሰርፌስ ኤሪያ ማለት ደግሞ የነዚህ የአምስቱም ድምር ነው። የዚህ ትሪያንግል እና የዚህ ትሪያንግል ድምር ነው። ስለዚህ ይሄን ኤሪያ በ5 ባበዛው ምን አገኛለሁ? ላተራል ሰርፌስ ኤሪያ አገኛለሁ ማለት ነው። ላተራል ሰርፌስ ኤሪያ እኩል ይሆናል 5 ታይምስ 1/2 ታይምስ ኤስ ታይምስ ኤል ይሆናል ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ ኢዝ ኢኳልስ ቱ 1/2 ኤልን ለብቻው እንውሰደው እዚህ ጋር ደግሞ 5 ታይምስ ኤስን እናስቀምጠው። 5 ታይምስ ኤስ እንግዲህ እዚህ ጋር አንድ ኤስ አለ፣ እዚህ ጋር ሌላ ኤስ አለ፣ እዚህ ሌላ ኤስ አለ፣ እዚህ ሌላ ኤስ፣ እዚህ ሌላ ኤስ። ስለዚህ እነዚህን ኤሶች ብደምር ምንድነው ማገኘው? የቤዙን ፔሪሜትር ነው ማገኘው። የቤዙን ፔሪሜትር አገኛለሁ ማለት ነው። 5s የቤዙ ፔሪሜትር ይሆናል። ስለዚህ እዚች ጋር 5s የምትለዋ ቦታ ላይ ምን መተካት እችላለሁ? ፔሪሜትር መተካት እችላለሁ ማለት ነው። ላተራል ሰርፌስ ኤሪያ እኩል ይሆናል ሃፍ ኦፍ ፒ ታይምስ ኤል ብለን በዚህ መልኩ ድራይቭ ማድረግ እንችላለን ማለት ነው። እንግዲህ አስታውሱ ከዚህ በፊት ስንሰራ ላተራል ሰርፌስ ኤሪያ ቤዝ ፔሪሜትር ኦፍ ዘ ቤዝ ሲባዛ በከፍታ ነው የነበረው። እዚህ ጋር ደግሞ ተመልከቱ ሃፍ ፔሪሜትር ሲባዛ በኤል ነው የሆነው ማለት ነው። ይሄ ስላንታይት we can extend this idea for regular polygon whose base has n sides and generalize the surface area of a regular pyramid as follows. The lateral surface area LSA of a regular pyramid is equal to half the product of its slant height and the perimeter of the base. እንግዲህ lateral surface area ካልኩሌት አድርገን ምን ነበር ያገኘነው ፎርሙላ? half the product of slant height ሲባዛ በቤዙ ፔሪሜትር እቺን ካልኩሌት አድርገን አምጥተን ነበር ማለት ነው። ስለዚህ ይሄን ካገኘን በኋላ አሁን ቶታል ሰርፌስ ኤሪያችንን ለማግኘት ቀጥታ ቤዝ ኤሪያን ብቻ ካልኩሌት ማድረግ ነው የሚጠበቅብን ማለት ነው። ቤዝ ኤሪያችንን ካልኩሌት ካደረግን ከዛ ስላንታይቱን ኦሬዲ ፎርሙላውን አግኝተናል። ቶታል ሰርፌስ ኤሪያ ጨረስን ማለት ነው። ስለዚህ ተመልከቱ አሁን ላተራል ሰርፌስ ኤሪያ በዚህ ይገለጻል። ፒ ምንድነው ማለት ነው? አሁን ሳይዶቹ በጣም ከበዙ
ፒ ፎር ኤን ሳይድስ ፒ ምን ይሆናል? ኤን ታይምስ ኤስ ይሆናል ማለት ነው። ኤል ደግሞ ምንድን ነው? ስላንቴት ነው ተባብለናል። ስላንቴት ይሄ ፒ ፔሪሜትር ኦፍ ዘ ቤዝ ነው። ስለዚህ እንደተነጋገር ነው አሁን ቶታል ሰርፌስ ኤሪያችን ምን ይሆናል? ለሬጉላር ፒራሚድ ማለት ነው ቶታል ሰርፌስ ኤሪያ ቤዝ ኤሪያ ፕላስ ላተራል ሰርፌስ ኤሪያ ነው። ሶ ቤዝ ኤሪያውን ያው ቤዝ ኤሪያው ይሄ ነው ብለን መናገር አንችልም። ምክንያቱም ቤዙ ትሪያንግል ሊሆን ይችላል፣ ቤዛችን የፒራሚዱ ማለት ነው። ሬክታንግል ሊሆን ይችላል፣ እንዲሁም ፔንታጎን ሊሆን ይችላል፣ ሄክሳጎን ሊሆን ስለሚችል ከዛም በላይ ሊሆን ስለሚችል ቤዝ ኤሪያውን ዝም ብለን ቤዝ ኤሪያ ብለን ብቻ እናስቀምጠው። ላተራል ሰርፌስ ኤሪያው ግን ዞሮ ዞሮ ይሄ ይሆናል፣ ቋሚ የሆነ ፎርሙላ አለው ማለት ነው። እሺ ኤግዛምፕል ኤግዛምፕል 1 ሬጉላር ስኩዌር ፒራሚድ እንግዲህ ቤዙ ምንድነው ማለት ነው? ስኩዌር ነው ማለት ነው። ሃዝ ኤ ቤዝ ኢች ኦፍ ሌንግዝ 4 ሴንቲሜትር እንግዲህ የቤዙ ሌንግዝ ምን ያህል ነው? 4 ነው ማለት ነው። 4 ሴንቲሜትር ነው የቤዙ። ስላንቴት አለ እንደገና ስላንቴታችን ደግሞ ስላንቴቱ 5 ነው፣ 5 ሴንቲሜትር ማለት ነው። ስለዚህ ስኬች ዘ ፒራሚድ ኤንድ ኢትስ ኔት። እንግዲህ ይሄን ፒራሚድ እንዴት አድርገን ስኬች ማድረግ እንችላለን? ተመልከቱ። በዚህ መልኩ ስኬች ልናደርግ እንችላለን ራንደምሊ ማለት ነው። እንግዲህ እዚህ ጋር ይሄን እናስቀምጥ። ይሄ ይሆናል ማለት ነው። ይሄ ይሆናል። ስላንቴቱ ስንት ነው? ይሄ 5 ሴንቲሜትር ነው። ሶሪ ከዚህ ጀምሮ እስከዚህ ድረስ ፐርፔንዲኩላርሊ የሚመጣው ይሄ ማለት ነው። ስላንቴት ነው። ይሄ 4 ሴንቲሜትር ነው። 4 ሴንቲሜትር። ይሄ ደግሞ ስንት ነው? 5 ሴንቲሜትር ይሆናል ማለት ነው። ስለ ኔቱ ደግሞ እናውራ። እንግዲህ ኔቱ ይሄ ግልጥልጥ ሲደረግ ማለት ነው። እንደዚህ እናርግ። አሁን ይሄ በዚህ ሳይድ ያለውን ወደዚህ ስንዘረጋው ምን ይሆናል? ይሄን ይሰጠናል። በዚህ በኩል ያለውን ወደዚህ ብንዘረጋው ይሄንን ይሰጠናል። በዚህ በኩል ያለውን ደግሞ ወደዚህ ብንዘረጋው ይሄንን እናገኛለን። ከውስጥ በኩል ይሄን ደግሞ ወደዛ ብንዘረጋው ይሄን ይሰጠናል ማለት ነው። ሶ ይሄ ምናችን ነው? ኔታችን ይሆናል ማለት ነው። ኔት። እሺ እዚህ ጋር በደንብ ክሊርሊ የተሳረ ስዕል አለ ተመልከቱት። እንግዲህ ይሄ ፒራሚዳችን ነው፣ ሳይዱ 4 የሆነ ይሄ ደግሞ ኔቱ ይሆናል። ኔት። እሺ ፋይንድ ኢትስ ላተራል ኤንድ ቶታል ሰርፌስ ኤሪያ። እንግዲህ ከላተራል ሰርፌስ ኤሪያ እንነሳ። ላተራል ሰርፌስ ኤሪያ is equals to 1/2 ፔሪሜትር ኦፍ ዘ ቤዝ ሲባዛ በስላንታይት ነው። በስላንታይት። እሺ የቤዙ ፔሪሜትር ምን ይሆናል? ይሄም 4 ነው ስኩዌር ስለሆነ፣ ይሄም 4 ነው፣ ይሄም 4 ነው፣ ይሄም 4 ነው። ስለዚህ 4 ታይምስ ኤስ ይሆናል ማለት ነው። 4 ታይምስ ኤስ ሳይዶቹ 4 ስለሆኑ ኤስ ደግሞ ስንት ነው? 4 ነው። ስለዚህ 4ን በ4 ስናበዛ ስንት እናገኛለን? 16። ሶ ፔሪሜትሩ 16 ሴንቲሜትር ይሆናል ማለት ነው። ስላንቴቱ ደግሞ ተሰጥቶናል 5 ነው። ስለዚህ ላተራል ሰርፌስ ኤሪያ እኩል ይሆናል 1/2 ሲባዛ በፔሪሜትር 16 ማለት ነው። ስላንቴቱ 5 ነው። ይሄ ስንት ይመጣል? 40 ይመጣል። 40 ሴንቲሜትር ይመጣል። ይሄን አባዙት። 8 ሲካፈል 16 ሲካፈል 2 8 ይሆናል። 8ን በ5 ስናበዛ 40 ይመጣል። አሁን ምን እንደሚቀረን ማለት ነው? ቤዝ ኤሪያ ይቀረናል። ቤዝ ኤሪያ ቤዙ ምንድን ነው? ስኩዌር ነው። ቤዙ ስኩዌር ነው። ስለዚህ ስኩዌር ከሆነ ደግሞ ቤዝ ኤሪያችን ሳይድ ሌንግስ ታይምስ ዊድዝ ነው። 4 ሲባዛ በ4 ማለት ነው። ይሄ ስንት ይሆናል? 16 ሴንቲሜትር ስኩዌር ነው። ይሄም ስኩዌር ነው። ስለዚህ ቶታል ሰርፌስ ኤሪያ ላተራል ሰርፌስ ኤሪያ ሲደመር ምን? ቤዝ ኤሪያ ማለት ነው። ስለዚህ ከዚህ ላይ ላተራል ሰርፌስ ኤሪያችን 40 ይሆናል። ቤዝ ኤሪያው 16 ነው። ሁለቱም በምንድን ናቸው? በሴንቲሜትር ስኩዌር ናቸው። ስለዚህ ቶታል ሰርፌስ ኤሪያ ስንት ይሆናል? 56 ሴንቲሜትር ስኩዌር ይሆናል ማለት ነው። ኤግዛምፕል 2 ሬጉላር ስኩዌር ፒራሚድ። ልብ አድርጉ፣ ስኩዌር ፒራሚድ ነው። ያ ማለት እነዚህ አራቱም ሳይዶች እኩል ናቸው ማለት ነው። ሃዝ ኤ ቤዝ ኢች 6 ሴንቲሜትር። ስለዚህ ይሄ አንደኛው ሳይድ 6 ሴንቲሜትር ነው፣ እኩል ናቸው ሁሉም ማለት ነው። ኤንድ ላተራል ኢጅ ማለት ደግሞ ይሄ ማለት ነው። ይሄ ማለት ነው 7 ሴንቲሜትር። ፋይንድ ኢትስ ላተራል ኤንድ ቶታል ሰርፌስ ኤሪያ። እንግዲህ ምን እናድርግ? እቺን አንደኛዋን ፌስ ብቻ እንውሰዳት። አንደኛውን ፌስ እንውሰዳት። ምክንያቱም ሬጉላር ስለሆነ የአንዷን ፌስ ኤሪያ ካገኘን በ4 ማብዛት ይሆናል ማለት ነው። ሳይዱ ስንት ነው? ተመልከቱ 6 ነው። እንደገና እዚህ ጋር ላተራል ኢጅ ተሰጥቶናል። ስንት ነው? 7 ነው። እንግዲህ ይሄ ፐርፔንዲኩላር ስለሆነ እኩል 2 ቦታ ይቆርጧል። ይሄ 6 ከሆነ
ይሄ 3 ይሆናል ማለት ነው። 3 ይሆናል። ስላንት ኤቱን እንፈልግ። ለምንድን ነው ስላንት ኤት የፈለግነው? ተመልከቱ እንግዲህ ላተራል ሰርፌስ ኤሪያ ማለት 1/2 ሲባዛ በፔሪሜትር ኦፍ ዘ ቤዝ ሲባዛ በስላንት ሃይት ማለት ነው። በስላንት ሃይት ማለት ነው። ስለዚህ ስላንት ሃይት ማግኘት ግድ ይለናል ማለት ነው። አሁን ይሄ 7 ከሆነ ይሄም 7 ነው የሚሆነው። ይሄን ትሪያንግል ለብቻው ኮንሲደር አድርጉት። ይሄን ትሪያንግል ለብቻው ኮንሲደር አድርጉት። ቤዙ እዚህ ጋር ከስር 3 ነው። ይሄ 90 ዲግሪ ነው። ይሄ ስላንት ሃይት ነው። ይሄ ደግሞ 7 ነው ማለት ነው። ስለዚህ ፓይታጎረስ ቴረም እዚህ ላይ አፕላይ ብናደርግ ኤል ስኩዌር ፕላስ 3 ስኩዌር እኩል ይሆናል ምን 7 ስኩዌር ይሆናል። ምክንያቱም 7 ሃይፖተነስ ስለሆነ ማለት ነው። ከዚህ ላይ ኤል ስኩዌር እንበል እኩል ይሆናል 7 ስኩዌር ሲቀነስ 3 ስኩዌር 3 ስኩዌርን ከሁለቱም ሳይድ ላይ ቀነስኩ ማለት ነው። ኤል ስኩዌር እኩል ይሆናል 7ን ስኩዌር ስናደርገው 49 ይሆናል። 49 ሲቀነስ 3ን ስኩዌር ስናደርገው ደግሞ 9 ይሆናል ማለት ነው። ኤል ስኩዌር እኩል ይሆናል 40። ሁለቱንም ስኩዌር ውስጥ ብናስገባው ኤል ስንት ይሆናል? ስኩዌር ሩት ኦፍ 40 ምን ሴንቲሜትር ይሆናል ማለት ነው። ኤል ከዚህ ላይ ምን ይሆናል ማለት ነው? 40 ማለት 4 ሲባዛ በ10 ማለት ነው። 4 ከስኩዌር ሩት ውስጥ ስንት ሆኖ ይወጣል? 2 ሆኖ ይወጣል። 10 ግን እዛው ይቀራል። 2 ስኩዌር ሩት ኦፍ 10 ሴንቲሜትር ይሆናል ማለት ነው። እሺ አሁን እዚህ ከደረስን በኋላ ምንድነው የሚቀረን? አሁን ፔሪሜትር ይቀረናል፣ የቤዙ ማለት ነው። ተመልከቱ ቤዙ ደግሞ ይሄ ነው። ይሄ ማለት ነው። እንግዲህ ስኩዌር ስለሆነ እያንዳንዱ 6 ሴንቲሜትር ነው። 6 ነው ማለት ነው። ስለዚህ ከዚህ ላይ ፔሪሜትራችን ምን ይሆናል? ፔሪሜትር እንግዲህ ኤን ታይምስ ኤስ ነው። ኤኑ 4 ነው የሳይዱ ብዛት ማለት ነው። ኤስ ደግሞ 6 ነው። ይሄን ስናበዛው 24 እናገኛለን። 24 ምን ሴንቲሜትር 24 ሴንቲሜትር እናገኛለን። ከዚህ ላይ ላተራል ሰርፌስ ኤሪያ ኢዚሊ ማግኘት እንችላለን ማለት ነው፣ ሁለቱም በመጠቀም 1/2 ፔሪሜትር ሲባዛ በምን በስላንት ሄይት ነው። ስለዚህ ላተራል ሰርፌስ ኤሪያ እኩል ይሆናል 1/2 ኢንቱ ፔሪሜትር 24 ነው። ስላንት ሄይቱ ደግሞ 2 ስኩዌር ሩት ኦፍ 10 ነው። ምን ሴንቲሜትር ስኩዌር ይሆናል። ሴንቲሜትር ስኩዌር ይሆናል። ስለዚህ ላተራል ሰርፌስ ኤሪያ እኩል ይሆናል በሁለት ማቃለል እንችላለን። በሁለት አንድ ነው። ይሄ ይጠፋል እዚህ ጋር። ስለዚህ ምን ይሆናል? 24 ስኩዌር ሩት ኦፍ 10 ሴንቲሜትር ስኩዌር ይሆናል ማለት ነው። ሴንቲሜትር ስኩዌር ይሆናል። አሁን ምኑን አገኘን? ላተራል ሰርፌስ ኤሪያውን አገኘን። ምንድን ነው የሚቀረን? ቤዝ ኤሪያውን ካገኘን ጨረስን ማለት ነው። እሺ ቤዝ ኤሪያ እዚች ጋር ካልኩሌት እናድርግ። ቤዝ ኤሪያ እኩል ይሆናል ምን 6 ሲባዛ በ6 ምክንያቱም ስኩዌር ነዋ። ቤዝ ኤሪያ ኢዝ ኢኳልስ ቱ 36 ሴንቲሜትር ስኩዌር ይሆናል ማለት ነው። 36 ሴንቲሜትር ስኩዌር ይሆናል። ቶታል ሰርፌስ ኤሪያ ማለት ደግሞ ምን ማለት ነው? ላተራል ሰርፌስ ኤሪያ ሲደመር ምን ቤዝ ኤሪያ ማለት ነው። ቤዝ ኤሪያ። ስለዚህ ከዚህ ላይ ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያው 24 ስኩዌር ሩት ኦፍ 10 ነው ሲደመር ቤዝ ኤሪያው ደግሞ 36 ምን ሴንቲሜትር ስኩዌር ነው። ስለዚህ ለሁለቱም ምን እናስቀምጥ? ሴንቲሜትር ስኩዌር እናስቀምጥ። ትንሽ ቀለል ለማድረግ ያክል ቶታል ሰርፌስ ኤሪያ 12ን ኮመን ብንወስድ እዚህ ጋር ምን ይቀራል? 2 ይቀራል። 2 ስኩዌር ሩት ኦፍ 10 ይቀራል ፕላስ እዚህ ጋር ደግሞ 3 ይቀራል ማለት ነው። ሴንቲሜትር ስኩዌር ተመልከቱ። እዚህ ጋር ምንም ግርታ እንዳይኖር 12ን በ2 ስናበዛ 24 ይሰጠናል። 12ን በ3 ስናበዛ 36 ይሰጠናል። ያው ስኩዌር ሩት ኦፍ 10 ባለበት ሆኖ ማለት ነው። በዚህ መልኩ ቶታል ሰርፌስ ኤሪያችንን ካልኩሌት ማድረግ እንችላለን። ኤግዛምፕል 3 a right pyramid with a rectangular base of length 4 cm and width 2 cm has altitude 3 cm። አሁን እንግዲህ ቤዙ ምንድነው? ሬክታንግል ከሆነ ደግሞ እንደዚህ አይነት ቅርጽ አለው ማለት ነው። አንደኛው 4 ሴንቲሜትር ነው፣ ሌላኛው ደግሞ 2 ሴንቲሜትር ነው። ምኑ ቤዙ ማለት ነው። ቤዙ አልቲቲዩድም ተሰጥቶናል። እሺ ስኬች ዘ ፒራሚድ። እንግዲህ ፒራሚዱን ስኬች አድርጉ ይለናል። እንደዚች አድርግና ይሄ እንደዚህ እናምጣ። ከዚህ በኋላ ይሄንን ምን ማድረግ ነው? እንደዚህ ኤክስቴንድ ማድረግ ነው ማለት ነው። ወደ አንድ ፖይንት ሁሉንም ሰብስቦ መውሰድ። ይሄ ምናችን ነው ማለት ነው?
ፒራሚዳችን ነው ማለት ነው። ይሄ ቨርቴክስ ይሆናል እዚህ ጋር። ይሄኛው 4 ሴንቲሜትር፣ ይሄኛው ደግሞ 3 ሴንቲሜትር ይሆናል። ምናልባት ከፍታውንም ለማሳየት ያክል እንደዚህ እናድርገው እንግዲህ እንደዚህ እናድርገው። ይሄን ከፍታ ማለት ነው። ከዚህ በኋላ ምን እናድርግ? ኔቱም ደግሞ በተመሳሳይ ይሄ ይሆናል ማለት ነው። እንደዚህ እናድርግ። ከዚህ ሳይድ ላይ ወደዚህ ስንስበው ይሄ እንደዚህ ይሆናል። ከዚህ ሳይድ ደግሞ ይሄን እናገኛለን። ከዚህ ሳይድ እንደዚህ እናገኛለን። ከዚህ ሳይድ ደግሞ ይሄ እናገኛለን ማለት ነው። ስለዚህ ይሄ ኔታችን ይሆናል ማለት ነው። እሺ እዚህ ጋር ተመልከቱ። ጥሩ አድርጎ የተሳለ ስዕል አለ። በጣም ክሊር ነው ይሄኛው። እንግዲህ ይሄ ምንድን ነው? የተሰጠን ሬክታንጉላር ፒራሚዳችን ነው ማለት ነው። ይሄ ነው። ይሄ ደግሞ ምኑ ይሆናል? ኔቱ ይሆናል ማለት ነው። ይሄን ሳይድ ወደዚህ ብንስበው ይሄን ይሰጠናል። በዚህ በኩል ያለውን ወደዚህ ብንስበው ይሄን ይሰጠናል ማለት ነው። ይሄን ሳይድ ደግሞ ወደዚህ ብንስበው ይሄን ይሰጠናል። በዚህ በኩል ያለውን ደግሞ ወደዚህ ብንስበው ይሄን ይሰጠናል ማለት ነው። ይሄን ይሰጠናል። እሺ ቢ ፋይንድ ኢትስ ላተራል ኤንድ ቶታል ሰርፌስ ኤሪያስ ይለናል ማለት ነው። አሁን እንግዲህ 4 ናቸው ላተራል ሰርፌስ ኤሪያ። የነዚህ ድምር ይሆናል የዚህና የዚህ ይሆናል ማለት ነው። ቶታል ሰርፌስ ኤሪያውን ለማግኘት ደግሞ ሲምፕሊ ቤዝ ኤሪያውን እዛ ላይ መደመር ይሆናል። ስለዚህ አሁን የኛ ጥረት የሚሆነው ላተራል ሰርፌስ ኤሪያውን ማግኘት ላይ ይሆናል ማለት ነው። ተመልከቱ እዚህ ጋር ይሄ ስላንታይት አለን። ይሄ ስላንታይት አለ ለዚህኛው ደግሞ ይሄኛው ስላንታይት አለ። ይሄ ስላንታይት አለ። ለሁለቱም ምን አለን? ከፍታ አለን ለሁለቱም። እሺ እንደዚህ እናድርግ እስኪ። እዚች ጋር እስከች እናድርግ የተሻለ ቪዥዋላይዝ ለማድረግ ስለሚያግዘን ማለት ነው። ይሄንን እዚህ እናምጣው፣ ይሄንንም እዚህ እናምጣው፣ ይሄንንም ከዚህ እዚህ እናምጣው፣ ይሄንንም ከዚህ እዚህ እናምጣው። ሌላ ምን አለን? ከፍታ አለን። ከፍታ ከዚህ ላይ ድረስ ማለት ነው። ይሄ 90 ዲግሪ ይፈጥራል። እንግዲህ እንደዚህ እናድርግ እስኪ። እቺን እዚች ጋር ኤክስቴንድ አድርጌ ላምጣት። ኤክስቴንድ አድርጌ ባመጣት ይሄኛው 4 ሴንቲሜትር ነው አስዩም እንግዲህ የተሰጠን ስለሆነ ማለት ነው ሌንግዝ። ይሄኛው ደግሞ 2 ሴንቲሜትር ነው። አልቲቲዩዳችን ደግሞ ስንት ነው? 3 ነው። አልቲቲዩዱ 3 ነው። ከዚህ በኋላ ምን እናድርግ? ከዚህ ከላይ ስላንቴት ላውርድ፣ ከላይ ማለት ነው። ስላንቴት እንደዚህ እናምጣ። አሁን ይሄ 4 ሴንቲሜትር ከሆነ የ4 ሴንቲሜትር ግማሽ ይሄ ከዚህ እስከዚህ ያለው ማለት ነው 2 ሴንቲሜትር ይሆናል። ስለዚህ እቺ ስንት ትሆናለች? 2 ትሆናለች ማለት ነው። እቺ 2 ሴንቲሜትር ትሆናለች እቺ። ስለዚህ ስላንቴታችን ምን ይሆናል ለዚህ ማለት ነው? ይሄንን ምን እንበለው? L1 እንበለው። L1 ስኩዌር ሃይፖተነስ ስለሆነ ማለት ነው እኩል ይሆናል 3 ስኩዌር ፕላስ 2 ስኩዌር። 3ን ስኩዌር ስናደርገው 9 ይሆናል። 2ን ስኩዌር ስናደርገው ደግሞ 4 ይሆናል። ሁለቱን ስንደምረው 13 ይሆናል ማለት ነው 13። ስለዚህ L1 ስኩዌር 13 ከሆነ L1 ስንት ይሆናል? ስኩዌር ሩት ኦፍ 13 ምን ሴንቲሜትር ይሆናል ማለት ነው። ሴንቲሜትር ይሆናል። አሁን L1ን አገኘን። አሁን ደግሞ ወዴት እንሂድ? ወደ L2 እንሂድ። ይሄንን L1 እንበለው እንግዲህ ይሄንን L1 እንበለው፣ ይሄን ደግሞ L2 እንበለው። እሺ L2 ማለት ደግሞ ይሄኛው ከዚህ ጋር እንደዚህ ኤክስቴንድ ብናደርግ ይሄና ይሄ 90 ዲግሪ ይፈጥራሉ። እስኪ የተሻለ ቪዥዋላይዝ ለማድረግ ያክል እቺን እንደዚህ እናምጣት እንግዲህ። ይሄ ከፍታ አለ፣ ይሄ ማለት ነው ይሄ። ከዛ እቺን ሌንግዝ ወደ ጎን እንደዚህ ላድርጋት ለማሳየት እንዲያመች ማለት ነው። ተመልከቱ ይሄ 2 ሴንቲሜትር ስለሆነ የዚህ ግማሽ 1 ይሆናል። ስለዚህ እቺ ሌንግዝ ስንት ነው የምትሆነው? እቺ ሌንግዝ 1 ነው የምትሆነው ማለት ነው። እቺ 1 ትሆናለች፣ እቺም 1 ትሆናለች። ስለዚህ እቺ ሌንግዝ 1 ትሆናለች። እቺን 1 አድርገን እንውሰዳት። ይሄንን እንደዚህ ኤክስቴንድ እናድርገው ወደታች። ምኑ ነው? ስላንታይቱ ማለት ነው። ከዚህ ጫፍ እስከዚህ ጫፍ ድረስ ያለ ማለት ነው። ስለዚህ ይሄንን L2ን በለው። ይሄ ሄይቱ ነው ኦልሬዲ 3 ይሆናል ማለት ነው። 3 ይሆናል። ስለዚህ ከዚህ ላይ L2 ምን ይሆናል? 3 ስኩዌር ፕላስ 1 ስኩዌር አንደር ስኩዌር ሩት ማለት ነው። አንደር ስኩዌር ሩት ያው ፓይታጎራስ ቴረም ነው ይሄ። ስለዚህ ከዚህ ላይ L2 ምን ይሆናል? ስኩዌር ሩት ኦፍ 10 ምን ሴንቲሜትር ይሆናል ማለት ነው። ስኩዌር ሩት ኦፍ 10 ሴንቲሜትር ይሆናል። አሁን እዚህ ጋም L2ን አገኘን፣ L1 አገኘን። ሳይዶቹን እናውቃለን።
ሶ ኢዚሊ ምን ማግኘት እንችላለን? ላተራል ሰርፌስ ኤሪያ ማግኘት እንችላለን ማለት ነው። እሺ ተመልከቱ እንግዲህ አሁን ይሄ ኤልቱ እዚህ ጋር እናምጣና እናስቀምጠው። ስንት ነው? 10 ስኩዌር ሩት ኦፍ 10 ነው ይሄኛው ሴንቲሜትር ማለት ነው። ኤል1ስ ስኩዌር ሩት ኦፍ 13 ምን ሴንቲሜትር ነው። እሺ ይሄ ሌንግስ ስንት ነው? ከዚህ እስከዚህ ያለው ይሄ ሌንግስ 2 ነው። ይሄ ደግሞ ከዚህ እስከዚህ ያለው ሌንግስ ስንት ነው? 4 ነው። እንግዲህ ኤሪያ ማለት ምን ማለት ነው? ኤሪያ ማለት ስንት ቦታ እንክፈለው? ይሄንን ሁለት ቦታ እንክፈለው። እንግዲህ ሁለት ኤሪያ ማለት ነው። ስለዚህ ኤሪያ ዋን እንበል። ለየትኛው? ለዚህኛው ብቻ ማለት ነው። ኤሪያ ዋን እንበለው። እንግዲህ ሃፍ ታይምስ ምን ቤዝ ታይምስ ሄት ነው። ቤዛችን በዚህ ኬስ ስንት ነው? 2 ነው። ከፍታው ስንት ነው? ስኩዌር ሩት ኦፍ 13 ነው። ኦቨር 2 አለው እዚህ ጋር ፎርሙላውን እዩት። ስለዚህ ይሄን ምን እናድርገው? ኦቨር 2 እናድርገው ማለት ነው። ስለዚህ 2 በ2 ትቃለልና አንደኛው ኤሪያ ምን ይሆናል ማለት ነው? ኤ1 ምን ይሆናል? ስኩዌር ሩት ኦፍ 13 ሴንቲሜትር ስኩዌር ይሆናል ማለት ነው። ይሄ ኤሪያ 1 ይሆናል። አሁን ኤሪያቱን ደግሞ ካልኩሌት እናድርግ። እሺ ኤሪያቱን ደግሞ ካልኩሌት እናድርግ። እዚህ ጋር ኤሪያቱ እኩል ይሆናል። ኤሪያቱ ማለት ደግሞ ይሄ ማለት ነው። ምክንያቱም የተለያየ ቤዝ ሌንግዝ ስላላቸው ለየብቻ ብንሰራቸው የተሻለ ነው። ከዛ ውጪም አማራጭ የለንም። ስለዚህ ሃፍ ታይምስ ቤዝ ታይምስ ኤች ስለሆነ 1/2 እንበል። እንግዲህ 1/2 ቤዙ ስንት ነው? 4 ነው። ሲባዛ በ4 ሲባዛ ከፍታው ስንት ነው? ስኩዌር ሩት ኦፍ 10 ይሆናል ማለት ነው። ስለዚህ ኤሪያቱ ስንት ይሆናል? ከዚህ ላይ በ2 ስናቃልለው ይሄም በ2 2 ይሆናል። 2 ስኩዌር ሩት ኦፍ 10 ምን ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ ይሄ ኤሪያቱ ሆነ ማለት ነው። እንቀጥል። እሺ አሁን እንግዲህ ምን አደረግን ማለት ነው? የዚህን ኤሪያ አገኘን። ደስ የሚለው የዚህ ኤሪያ ተመሳሳይ ናቸው። ሌላስ የዚህ ኤሪያ ደግሞ ተመሳሳይ ናቸው ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ እኩል ይሆናል ትዋይስ ኦፍ ይሄን በ2 ማብዛት አለብን። እንግዲህ ስኩዌር ሩት ኦፍ 13 ሴንቲሜትር ስኩዌር ሲደመር ይሄንንም በ2 ማብዛት አለብን። ትዋይስ ኦፍ ምን 2 ስኩዌር ሩት ኦፍ 10 ሴንቲሜትር ስኩዌር ማለት ነው። አጠቃላይ በምንድን ነው? በሴንቲሜትር ስኩዌር ይሆናል ማለት ነው። ከዚህ ላይ ላተራል ሰርፌስ ኤሪያ እኩል ይሆናል 2ን ኮመን ብንወስድ ምን ይቀራል? 2 ስኩዌር ሩት ኦፍ 10 ፕላስ ስኩዌር ሩት ኦፍ 13 ምን ሴንቲሜትር ስኩዌር ይሆናል ማለት ነው። አሁን ላተራል ሰርፌስ ኤሪያውን ካገኘን ምንድነው የሚቀረን? ቶታል ሰርፌስ ኤሪያውን ለማግኘት ደግሞ ቤዝ ኤሪያ የግድ ያስፈልገናል። ቤዝ ኤሪያ እኩል ይሆናል ይሄ 4 ሴንቲሜትር ነው፣ ይሄ 2 ሴንቲሜትር ነው። ሬክታንግል ደግሞ ኤሪያውን እንዴት ነው የምናገኘው? ሌንግዝ ታይምስ ዊድዝ ብለን ነው። ስለዚህ 2 ሲባዛ በ4 ስንት ይሆናል? 8 ሴንቲሜትር ስኩዌር ይሆናል ማለት ነው። ሶ ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያ ሲደመር ምን ቤዝ ኤሪያ። ስለዚህ ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያ ይሄው ተሰጥቶናል፣ እዚህ ጋር አግኝተናል ማለት ነው። እዚህ ጋር ካልኩሌት አድርገን አምጥተናል። ስለዚህ ትዋይስ ኦፍ ምን 2 ስኩዌር ሩት ኦፍ 10 ፕላስ ስኩዌር ሩት ኦፍ 13 ሲደመር ምን 8 እዚህ ጋር 8 አለ ማለት ነው። አጠቃላይ በሴንቲሜትር ስኩዌር ነው። ስለዚህ ቶታል ሰርፌስ ኤሪያ እኩል ይሆናል 2ን ኮመን ብንወስድ ለሁሉም 2 ኢንቱ 2 ስኩዌር ሩት ኦፍ 10 ፕላስ ስኩዌር ሩት ኦፍ 13 8 ማለት ደግሞ ምን ማለት ነው? 4 ሲባዛ በ2 ስለሆነ 2ን ኮመን ከወሰድን ምን ይቀራል? 4 ይቀራል ማለት ነው። 4 እንደዚህ እናርግና ከዛስ ሴንቲሜትር ስኩዌር ብለን በዚህ መልኩ ቶታል ሰርፌስ ኤሪያችንን ማግኘት እንችላለን ማለት ነው። ቀጥታ ወደ ኤክሰርሳይዝ 6.4 የመጀመሪያ ጥያቄ ሬጉላር ስኩዌር ፒራሚድ ሃዝ ኤ ቤዝ ኢች ኦፍ ሌንግዝ 6 ሴንቲሜትር ኤንድ ስላንት ሄይት 8 ሴንቲሜትር ኤ ላይ ስኬች ዘ ፒራሚድ ኤንድ ኢትስ ኔት ይለናል ማለት ነው። እንግዲህ ስኩዌር ነው፣ እንደዚህ እናርግ።
እንደዚህ እናድርግ። ከዚህ በኋላ ይሄንን ኤክስቴንድ ማድረግ ይሆናል ማለት ነው ወደ ላይ እንደዚህ። ይሄንንም ከዚህ እንደዚህ ኤክስቴንድ እናድርግ፣ ይሄንንም ከዚህ ኤክስቴንድ እናድርግ። ሶ ኢዚሊ ይሄንን መሳል እንችላለን ማለት ነው። እሺ ይሄ 6 ሴንቲሜትር ነው። ሌላ ስላንቴይታችን ደግሞ ስንት ነው? 8 ሴንቲሜትር ነው ይላል። እሱን ለማሳየት ያክል ይሄንን ከዚች ጋር እንደዚህ ስኬች እናድርግ። እዚህ ጋር 90 ዲግሪ ይፈጥራል። ይሄ ሌንግዝ ስንት ይሆናል ማለት ነው? 8 ሴንቲሜትር ይሆናል ማለት ነው። ሌላ ኔቱን ሳሉ ተብለናል። ኔቱ እሱም በጣም ቀላል ነው። እንደዚህ እናድርግ፣ እንደዚህ እናድርግ። ከዚህ በኋላ ምን እናድርግ? ይህንን ወደዚህ ስንዘረጋው ምን ይሆናል? እንደዚህ የሚመጣ ነገር አለ። ከዚህ ሳይድ ደግሞ ይሄኛውን ፌሱን ወደዚህ ስንዘረጋው እንደዚህ አይነት ቅርጽ ይኖረዋል ማለት ነው። ከታችም እንደዚሁ ከላይም ወደዛ ስንዘረጋ ይሄ እንደዚህ አይነት ቅርጽ ይኖረዋል ማለት ነው። ይሄ ኔት ነው ማለት ነው። 3 ዳይሜንሽናል የነበረውን ወደ 2 ዳይሜንሽናል። ከላይ ይሄ ቨርቴክሱን ምን ማድረግ ነው? ይሄ ተቋጠረ ነው ብለን እናስብ። መፍታት ማለት ነው። ዝርግትግት ማድረግ ማለት ነው። ፋይንድ ኢትስ ላተራል ኤንድ ቶታል ሰርፌስ ኤሪያ ይለናል። ይህን ተጠይቀናል። እሺ እንግዲህ ተመልከቱ። እዚህ ምን ተሰጥቶናል? ኢጅ ኦፍ ሌንግስ 6 ሴንቲሜትር ስለሚለን ይሄ 6 ይሆናል። እንደገና ሌላ ስላንቴይት ተሰጥቶናል። ስላንቴይት ማለት ይሄ ማለት ነው። ስንት ነው? 8 ያው በሴንቲሜትር ናቸው ማለት ነው። ይሄ እዚህ ጋር ፐርፔንዲኩላር ነው፣ ልብ አድርጉ። ሶ የዚህ የአንዷ ትሪያንግል ኤሪያ ኢዝ ኢኳልስ ቱ 1/2 ቤዝ ታይምስ ሃይት ነው። ቤዙ 6 ነው በዚህ ኬዝ፣ ከፍታው ደግሞ ስንት ነው? 8 ነው ማለት ነው። ይሄን አባዙ ስንት ታገኛላችሁ? 24 ሴንቲሜትር ስኩዌር ይሆናል። 24 ሴንቲሜትር ስኩዌር ይሆናል። ነገር ግን የዚህ አይነት 4 ትሪያንግሎች ናቸው ያሉት። 1 2 3 ይሄ ራሱ 4 ማለት ነው። ስለዚህ ላተራል ሰርፌስ ኤሪያችን ምን ይሆናል? ላተራል ሰርፌስ ኤሪያው 4 ታይምስ 24 ይሆናል ማለት ነው። ይሄ ስንት ይሆናል? 96 ሴንቲሜትር ስኩዌር ይሆናል ማለት ነው። አሁን ላተራል ሰርፌስ ኤሪያውን ካገኘን ወደ ቶታል ሰርፌስ ኤሪያው ለመሄድ ላተራል ሰርፌስ ኤሪያ ሲደመር ምን ቤዝ ኤሪያ ያስፈልገናል። ቤዙን ደግሞ ተመልከቱት። ቤዙ ምንድን ነው? ስኩዌር ነው። 6 በ6 የሆነ ማለት ነው። ስለዚህ ኤሪያ ኦፍ ዘ ቤዝ ወይም ቤዝ ኤሪያ ስንት ይሆናል? 6 ሲባዛ በ6 ሶ ቤዝ ኤሪያ እኩል ይሆናል 36 ሴንቲሜትር ስኩዌር ይሆናል ማለት ነው። ሶ ቶታል ሰርፌስ ኤሪያ እኩል ይሆናል 96 ሲደመር 36 አጠቃላይ በምን በሴንቲሜትር ስኩዌር ማለት ነው። በሴንቲሜትር ስኩዌር። ስለዚህ ቶታል ሰርፌስ ኤሪያ እኩል ይሆናል ይሄን ደምሩ ስንት ይመጣል? 132 ሴንቲሜትር ስኩዌር ይሆናል ማለት ነው ቶታል ሰርፌስ ኤሪያው። እንዲሁም ላተራል ሰርፌስ ኤሪያችን ይሄ ይሆናል። ሁለተኛ ጥያቄ a right pyramid of 3 meter height has a square base whose diagonal is 6 ሜትር። አሁን ደግሞ የተሰጠን ምንድን ነው? ዲያጎናሉን የተሰጠን ማለት ነው። ዲያጎናል የተሰጠን። ስለዚህ ምን እናድርግ? የመጀመሪያ ስራችን ሳይድ ሌንግዙን መፈለግ ይሆናል ማለት ነው። የስኩዌሩን ሳይድ ሌንግዝ እንፈልግ። እሺ አስዩም ይሄ ቤዙ ነው ብለን እናስብ። ይሄ ዲያጎናል ተሰጥቶናል። ስንት ነው? 6 ሜትር ነው። ይሄን ሳይድ አናቆም፣ ኤክስን በለው እንግዲህ ስኩዌር ስለሆነ ይሄ 90 ዲግሪ ነው የሚሆነው። ከዚህ ላይ ፓይታጎረስ ቴረም አፕ ላይ ብናደርግ ኤክስ ስኩዌር ፕላስ ኤክስ ስኩዌር እኩል ይሆናል 6 ስኩዌር ይሆናል። ከዚህ ላይ ይሄ ኤክስ ስኩዌርን ላይ ሌላ ኤክስ ስኩዌር ስንደምር 2 ኤክስ ስኩዌር ይሆናል። 6 ስኩዌር 36 ነው። አሁን ለኤክስ ሶልቭ እያደረግን ስለሆነ ይሄንንም ለሁለት እናካፍል። ኤክስ ስኩዌር እኩል ይሆናል 18 ይሆናል። ወይም እንደዚህ እናድርግ እንግዲህ ይሄንን እዚህ ጋር 18 እናድርግና ለስራ እንዲያመቸን ይሄኛውን ደግሞ ምን እናድርገው? 18 ማለት 9 ሲባዛ በ2 ማለት ነው። ሶ ይሄንንም ስኩዌር ሩት ውስጥ እናስገባ። ከዚህ በኋላ ይሄ ኤክስ ኢዝ ኢኳልስ ቱ 9 ስንት ሆኖ ይወጣል? 3 ሆኖ ይወጣል። 2 ግን እዛው ይሆናል ማለት ነው። ምን ሜትር። ልብ አድርጉ። እዚህ ጋር አብሶሉት ቫልዩ አድርገን ያልወሰድነው ለምንድን ነው? ሌንግዝ ነው። ሌንግዝ ደግሞ ሁልጊዜ ፖዘቲቭ ስለሆነ እዚህ ጋር የምናመጣውን ቫልዩ ፖዘቲቭ አድርገን ብቻ መውሰድ በቂ ይሆናል ማለት ነው። እሺ አሁን ሳይድ ሌንግዙን አገኘን። እንግዲህ ላተራል ሰርፌስ ኤሪያ ተጠይቀናል። እዚህ ጋር ላተራል ሰርፌስ ኤሪያ ደግሞ እንዴት ነው ካልኩሌት የሚደረገው? 1/2 ታይምስ ፔሪሜትር ኦፍ ዘ ቤዝ ሲባዛ በስላንት ሄይት ነው። እንግዲህ ፔሪሜትሩን ከዚህ ላይ ማግኘት እንችላለን። እሱን ካልኩሌት እናድርግ እስኪ። ፔሪሜትር ኢዝ ኢኳልስ ቱ 4 ነው። እንግዲህ የሳይዱ ብዛት 4 ስለሆነ 4 ሲባዛ በስንት? በ3 ስኩዌር ሩት ኦፍ 2
ሶ ከዚህ ላይ ፔሪሜትር ኢዝ ኢኳልስ ቱ 12 ስኩዌር ሩት ኦፍ 2 ምን ሜትር ይሆናል ማለት ነው። ምክንያቱም አራት ሳይድ ነው ያለን፣ አንድ ሳይድ ሌላኛው ቤዙ ማለት ነው። ስለዚህ እዚህ ጋር ያገኘነውን ሳይድ ሌንግዝ በአራት ስናበዛው ቤዝ ፔሪሜትር እናገኛለን። አሁን እንደሚቀረን ስላንት ሃይት ነው የሚቀረን። ስላንት ሃይት ማለት ደግሞ ይሄኛው ሴንተር ነው፣ አስዩም ይሄ ሴንተር ነው፣ ይሄ ደግሞ ከፍታው ነው። ስላንት ሃይቱ ማለት ይሄ ነው። ተመልከቱ፣ ከዚህ ተነስቶ እዚህ ጋር የሚመጣው ማለት ነው። እዚህ የሚመጣው ፐርፔንዲኩላርሊ እዚህ የሚመጣ ማለት ነው። እሺ ከዚህ ላይ እቺን ኮኔክት አድርጓት፣ ትንሽ ኮኔክት ብናደርጋት ይሄ እዚህ ጋር 90 ዲግሪ ይፈጥራል። ተመልከቱ፣ ሄይት ተሰጥቶናል ስንት 3 ሜትር። ስለዚህ ይሄ ከፍታ 3 ነው ማለት ነው። ሌላ ምን እናውቃለን? ይሄ ሌንግዝ እናውቃለን። ይሄን ሳይድ ሌንግዝ እናውቃለን። ስንት ነው? 3 ስኩዌር ሩት ኦፍ 2 ነው። 3 ስኩዌር ሩት ኦፍ 2 ነው። ነገር ግን ይሄኛውን ስታዩ አሁን ይሄን ስናይ ግማሽ ነው። አያችሁ? ይሄ ግማሽ ነው። ግማሽ ድረስ ነው የመጣው። ስለዚህ ይሄ ምን ይሆናል ማለት ነው? ይሄ ሌንግዝ የሳይዱ ግማሽ ስለሆነ 3 ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል ማለት ነው። 3 ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል። ከዚህ ላይ ስላንት ሄይቱን ኢዚሊ ካልኩሌት ማድረግ እንችላለን። ምክንያቱም ሄይት አለን፣ ሁለቱ ሌጎች ተሰጥተውናል። ሃይፖትነሱን ካልኩሌት ማድረግ ማለት ነው። ከዚህ ላይ ስላንት ሄይቱን ካልኩሌት እናርግ። ፓይታጎረስ ቴረም አፕላይ እናርግ። ኤል ስኩዌር እኩል ይሆናል 3 ስኩዌር ሲደመር 3 ስኩዌር ሩት ኦፍ 2 ኦቨር 2 ዘ ሆል ስኩዌር እናደርጋለን ማለት ነው። እንግዲህ እዚህ ጋር ተመልከቱ። እዚህ ጋር 3 ስኩዌር አለኝ ሲደመር ይሄ እንደዚህ መጻፍ እንችላለን። 3 ስኩዌር ሲባዛ በስኩዌር ሩት ኦፍ 2 ኦቨር 2 ዘ ሆል ስኩዌር፣ በዚህ መልኩ ልንጽፈው እንችላለን ማለት ነው። እዚህ ጋር ኤል አድርገን ይሄኛውን ሳይድ ደግሞ ስኩዌር ሩት ውስጥ እንደዚህ ማስገባት እንችላለን። ስለዚህ ከዚህ ላይ ኤል ኢዝ ኢኳልስ ቱ 3 ስኩዌርን ኮመን ብንወስድ ምን ይቀራል? እዚህ ጋር 1 ፕላስ ይሄ ደግሞ ምን ይሆናል? 2 ኦቨር 4 ይሆናል። ምክንያቱም ስኩዌር ሩት ኦፍ 2 ስኩዌር ስናደርገው 2 ይሆናል። 2 ስኩዌር ስናደርገው ደግሞ 4 ይሆናል ማለት ነው። ልብ አድርጉ እንግዲህ ይሄ ምን ውስጥ ነው ያለው? ስኩዌር ሩት ውስጥ ነው ያለው። ስኩዌር ሩት ውስጥ ነው ያለው ማለት ነው። ሶ ኤል ኢዝ ኢኳልስ ቱ 3 ስኩዌር 9 ነው። 9 ደግሞ ከስኩዌር ሩት ውስጥ ስንት ሆኖ ይወጣል? 3 ሆኖ ይወጣል። ስኩዌር ሩት ኦፍ 1 ፕላስ ይሄ ደግሞ ምን ማለት ነው? 1/2 ማለት ነው። 1 ኦቨር 2 ማለት ነው። ስለዚህ 3 ታይምስ ስኩዌር ሩት ኦፍ 1/2 ላይ 1 ስንደምር 3 ኦቨር 2 ነው የሚሆነው። 3 ኦቨር 2 ስለዚህ እኩል ይሆናል 3 ስኩዌር ሩት ኦፍ 3 ኦቨር ስኩዌር ሩት ኦፍ 2 ሜትር እናርገው። ለምን በዚህ መልኩ እንዳስቀመጥኩት አሁን ግልጽ ይሆናል ማለት ነው ባጭሩ። ሶ ላተራል ሰርፌስ ኤሪያ እኩል ይሆናል 1 ኦቨር 2 ታይምስ ፔሪሜትር ታይምስ ኤል ስላንት ሄይት ማለት ነው። ስለዚህ 1 ኦቨር 2 ኢንቱ ፒ ቦታ ይሄንን ተካ ካልኩሌት አድርገናል ኦልሬዲ 12 ስኩዌር ሩት ኦፍ 2 ሲባዛ ስላንት ሄይት ቦታ ላይ ደግሞ 3 ስኩዌር ሩት ኦፍ 3 ኦቨር ስኩዌር ሩት ኦፍ 2 ይሄንን ተካ ማለት ነው። ይሄ ስኩዌር ሩት ኦፍ 2 በዚህ ይቃለላል። በሁለት አንድ ነው። ይሄ በሁለት ስንት ይሆናል? 6። ስለዚህ 6 ሲባዛ በ3 18 ስኩዌር ሩት ኦፍ 3 ሜትር ስኩዌር ይሆናል ማለት ነው። ምናችን ላተራል ሰርፌስ ኤሪያ። እሺ አሁን ቤዝ ኤሪያችንን ካልኩሌት እናድርግ። ቤዝ ኤሪያ እንግዲህ ሌንግዙ ተመሳሳይ ነው። ይሄ 3 ስኩዌር ሩት ኦፍ 2 ነው። ሶ ቤዝ ኤሪያ ኢዝ ኢኳልስ ቱ 3 ስኩዌር ሩት ኦፍ 2 ሜትር ምን ዘ ሆል ስኩዌር ይሆናል ማለት ነው። ዘ ሆል ስኩዌር 3ን ስኩዌር ስናደርገው 9 ይሆናል ሲባዛ ስኩዌር ሩት ኦፍ 2 ስኩዌር ስናደርገው 2 ይሆናል ማለት ነው። ስለዚህ ይሄ 18 ምን ሜትር ስኩዌር ይሆናል። 18 ሜትር ስኩዌር ይሆናል። ስለዚህ ቶታል ሰርፌስ ኤሪያ ላተራል ሰርፌስ ኤሪያ ፕላስ ቤዝ ኤሪያ እንደሆነ እናውቃለን። ስለዚህ ከዚህ ላይ ላተራል ሰርፌስ ኤሪያ 18 ስኩዌር ሩት ኦፍ 3 ነው ፕላስ 18 አጠቃላይ በምንድን ነው? በሜትር ስኩዌር ነው ማለት ነው። ስለዚህ ቶታል ሰርፌስ ኤሪያ እኩል ይሆናል 18ን ኮመን እንውሰድ። 18ን ኮመን እንውሰድ። 18 ኮመን ሲወሰድ እዚህ ጋር ስኩዌር ሩት ኦፍ 3 ነው የሚቀረው። እዚህ ጋር 18 ኮመን ሲወሰድ 1 ነው የሚቀረው። ሆል ምን ሜትር ስኩዌር ማለት ነው። ስለዚህ ቶታል ሰርፌስ ኤሪያችን ይሄ ይመጣል። ሶስተኛ ጥያቄ ፋይንድ ዘ ላተራል ኤንድ ዘ ቶታል ሰርፌስ ኤሪያስ ኦፍ ዘ ሬጉላር ሄክሳጎናል ፒራሚድ ኦፍ 6 ሴንቲሜትር ሄይት ኤንድ ኤ ሌንግዝ ኦፍ 4 ሴንቲሜትር ኦን ዋን ሳይድ ኦፍ ዘ ቤዝ። እንግዲህ ከፍታ ተሰጥቶናል። ከዛ ውጭ ደግሞ የአንደኛው ሳይድ ርዝመት ተሰጥቶናል። ስንት ነው ርዝመቱ? 4 ነው
4 ሴንቲሜትር ማለት ነው። ከፍታው ደግሞ ስንት ነው? 6 ሴንቲሜትር ነው። እንግዲህ ሬጉላር ሄክሳገን ስለሆነ ሳይዶቹ ምንድናቸው? እኩል ነው የሚሆኑት፣ እኩል ነው። ስለዚህ ይህን ጥያቄ ለመስራት የመጀመሪያ ስራችን የሚሆነው ምንድነው? ሴንትራል አንግል መፈለግ ይሆናል ማለት ነው። እንግዲህ ከ9ኛ ክፍል ትምህርታችሁ ላይ ታስታውሳላችሁ። ሴንትራል አንግል እንዴት ነው የምንፈልገው? ቴታ የሴንተሩ ማለት ነው። እንዴት ነው የምናገኘው? 360 ዲግሪ ሲካፈል ምን? ለሳይዶቹ ብዛት። እንግዲህ ሄክሳገን ከሆነ ሄክሳ ከሲክስ ጋር ይመሳሰላል። ሄክሳ 6። ስለዚህ የሳይዶቹ ብዛት 6 ነው። ይሄንን ለ6 ማካፈል ማለት ነው። 360 ዲግሪ ሲካፈል ለ6 ይሄ ስንት ይመጣል? 60 ዲግሪ ይመጣል ማለት ነው። 60 ዲግሪ ይመጣል። ተመልከቱ። አሁን ይሄ አንግል ስንት ነው? 60 ሆነ ማለት ነው። ይሄ አንግል 60 ከሆነ ይሄም 60 ነው የሚሆነው፣ ይሄም 60 ነው የሚሆነው። ለምን? ምክንያቱ ይሄ ነው። ይሄም አር ነው፣ ይሄም አር ነው። ተመልከቱ፣ ሁለቱም አር ናቸው። እነዚህ ሁለት ሌንግዞች ተመሳሳይ ከሆኑ እዚህ ጋር መጥተው የሚፈጥሩት አንግል ተመሳሳይ ይሆናል። ይሄ አንግል ስንት ነው? ይሄ 60 እንደሆነ ተነጋግረናል። 60 አግኝተናል ማለት ነው ለሱ። ይሄ 60 ከሆነ 180 ነው አይደል? ኢንተርናል የአንግሎቹ ድምር የትሪያንግል 180 ነው። የሚቀረው ስንት ነው? 120 ዲግሪ ነው የሚቀረው ማለት ነው። ስንት ለመሆን? 160 180 ለመሆን። ስለዚህ ይሄ 120 እኩል ሁለት ቦታ ይከፈላል ማለት ነው። ለምን? በተመሳሳይ ሌንግዝ ላይ ነው ያለው። በተመሳሳይ ይሄም አር ነው፣ ይሄም አር ነው ማለት ነው። ስለዚህ ይሄም 60 ይሆናል፣ ይሄም 60 ይሆናል ማለት ነው። ባጭሩ ምን ሆነ ማለት ነው? ኢኩላተራል ትሪያንግል ሆነ ማለት ነው። እንደዚህ አንድ ኤግዛምፕል ልስጣችሁ። ለምሳሌ ይሄ 6 ሜትር ከሆነና ይሄ 20 ከሆነ 20 ዲግሪ ከሆነ ይሄንን አንግልና ይሄን አንግል ፈልጉ ብትባሉ ምንድን የምታደርጉት? ከ180 ላይ 20 ስትቀንሱ ስንት ይቀራል? 160 ይቀራል። ይሄም 160 እኩል ሁለት ቦታ ነው የምታካፍሉት። ለምን? የሳይዶቹ ሌንግዞች እኩል ስለሆኑ ማለት ነው። ስለዚህ ይሄን ለሁለት ስናካፍለው 80 እናገኛለን። ይሄም 80 ዲግሪ ይሆናል፣ ይሄም 80 ዲግሪ ይሆናል ማለት ነው። ይሄን ኮንሰፕት ነው አፕላይ የምናደርገው ማለት ነው። ስለዚህ 60 ሆነ። አሁን 60 ከሆነ ኢኩላተራል ትሪያንግል ነው። ኢኩላተራል ትሪያንግል ከሆነ ደግሞ አንደኛው ሳይድ 4 ሴንቲሜትር እንደሆነ እናውቃለን። ይሄ 4 ሴንቲሜትር እንደሆነ እናውቃለን። አውቶማቲካሊ ሬዲየሶቹ ምን ይሆናሉ? 4 ይሆናሉ ማለት ነው። ምክንያቱም አንግሉ 60 ስለሆነ የሳይዶቹም ርዝመት እኩል መሆን አለበት ማለት ነው። አሁን ይሄን ካገኘን በኋላ ኤሪያ ኢዝሊ ካልኩሌት ማድረግ እንችላለን ማለት ነው። የማንን ኤሪያ? የዚህን ኤሪያ ኢዝሊ ካልኩሌት ማድረግ እንችላለን። ይሄን ኤሪያ ካገኘን በኋላ የመጣውን ኤሪያ በ6 ስናበዛው ኢዝሊ ቤዝ ኤሪያ ያገኘን ማለት ነው። ምክንያቱም የዚህ አይነት 6 ኤሪያዎች ናቸው ያሉት። ለምሳሌ ይሄን ሌላ ኤሪያ ነው፣ ይሄ አለ፣ ይሄም አለ፣ እንደገና ፋይናሊ ይሄ አለ። 1 2 3 4 5 6 ተመሳሳይ የሆኑ ኤሪያዎች አሉ ማለት ነው። እሺ የኢኩላተራል ትሪያንግል ኤሪያ በዚህ መልኩ ይፈለጋል። ስኩዌር ሩት ኦፍ 3 ኦቨር 4 ታይምስ ሳይድ ስኩዌር። ይሄ ፎርሙላ አለን ማለት ነው። ስለዚህ ይሄ ልብ አድርጉ፣ ይሄ የሚሰራው መች ነው? ለኢኩላተራል ትሪያንግል ብቻ ነው የሚሰራው ማለት ነው። ስለዚህ ስኩዌር ሩት ኦፍ 3 ኦቨር 4 ሲባዛ ሳይድ ስንት ነው? 4 ነው። ሳይዱ 4 ነው። 4ን ስኩዌር ስናደርገው 16 ይሆናል ማለት ነው። ስለዚህ ይሄም በ4 ብናቃለው 4 ስኩዌር ሩት ኦፍ 3 ይሆናል። ስለዚህ ኤሪያ ኢዝ ኢኳልስ ቱ 4 ስኩዌር ሩት ኦፍ 3 ምን ሴንቲሜትር ስኩዌር። ስለዚህ አሁን ቤዝ ኤሪያውን እዚህ ጋር ብተን ማስቀመጥ እንችላለን ማለት ነው። ቤዝ ኤሪያ እኩል ይሆናል በ6 ነው የምናበዛው። እንግዲህ 6 ሲባዛ በ4 ስኩዌር ሩት ኦፍ 3 ይሄ ስንት ይሆናል? ቤዝ ኤሪያ እኩል ይሆናል 24 ስኩዌር ሩት ኦፍ 3 ሴንቲሜትር ስኩዌር ይሆናል ማለት ነው። በዚህ መልኩ ቤዝ ኤሪያችንን ካልኩሌት ማድረግ እንችላለን። አሁን ምን እንደሚቀረን? ላተራል ሰርፌስ ኤሪያ ነው የሚቀረን። ላተራል ሰርፌስ ኤሪያውን ካልኩሌት ለማድረግ ደግሞ እስላንተይቱን ማግኘት አለብን። እስላንተይቱን ለማግኘት ደግሞ የግድ አፖተሙን ማግኘት አለብን ማለት ነው። ወደዛው እንሂድ። አሁን እስላንታይቱን ካልኩሌት እናድርግ። ለምንድን ነው እስላንታይት ካልኩሌት ማድረግ ያስፈለገው? ላተራል ሰርፌስ ኤሪያ እኩል ይሆናል 1/2 ታይምስ ቤዝ ፔሪሜትር፣ የቤዙ ፔሪሜትር ሲባዛ በእስላንታይት ነው። ስለዚህ የግድ እስላንታይቱን ማግኘት አለብን ማለት ነው። እስላንታይቱን ለማግኘት ሁለት አማራጭ አለን። አንደኛው አማራጭ ይሄ ነው። እቺን ትሪያንግል ተመልከቷት።
ቺን ትሪያንግል ተመልከቷት። ይሄ እዚህ ጋር 90 ዲግሪ ነው የሚፈጥረው። አፖተሙ ሳይዱን መሀል ላይ ነው ሄዶ የሚቆርጠው በ90 ዲግሪ ማለት ነው። አሁን ሬዲየሳችን 4 እንደሆነ እናውቃለን። ይሄ ደግሞ ይሄ ሳይድ ሙሉ 4 ከሆነ ይሄ እኩል ቦታ ስለሚቆርጠው ይሄ 2 ይሆናል፣ ይሄም 2 ይሆናል ማለት ነው። አሁን ይሄን ትሪያንግል እዚህ ጋር እናምጣው። እንግዲህ እንደዚህ አይነት ቅርጽ ነው ያለው ተመልከቱ። ይሄ ማለት ነው እዚህ ጋር ይሄ 90 ዲግሪ ነው። ይሄ 2 ነው። ይሄ አፖተም ነው። ይሄ ደግሞ ሬዲየስ ነው። ሬዲየስ ስንት ነው? 4 ነው ማለት ነው። ከዚህ ላይ ለአፖተሙ ኢዚሊ ካልኩሌት ማድረግ እንችላለን። ፓይታጎረስ ቴረም አፕላይ እናድርግ። ኤ ስኩዌር ፕላስ 2 ስኩዌር እኩል ይሆናል 4 ስኩዌር ይሆናል። ስለዚህ ከዚህ ላይ ኤ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 4 ስኩዌር ማይነስ 2 ስኩዌር ይሆናል ማለት ነው። ሲምፕሊ ፓይታጎረስ ቴረም አፕላይ ያደረኩት። እሺ ኤ ኢዝ ኢኳልስ ቱ 4ን ስኩዌር ስናደርገው 16 ነው የሚሆነው። 16 ሲቀነስ 2ን ስኩዌር ስናደርገው 4 ይሆናል። እናቀናንፈው ስንት ይሆናል? 12 ስኩዌር ሩት ኦፍ 12። አሁን 12 ማለት ምን ማለት ነው? 4 ሲባዛ በ3 ማለት ነው። ስለዚህ አፖተም ኢዝ ኢኳልስ ቱ 4 ታይምስ 3 ስኩዌር ሩት ውስጥ ማለት ነው። 4 ስንት ሆኖ ይወጣል? 2 ሆኖ ይወጣል። 3 ግን እዛው ባለበት ይቀመጣል። ሶ አፖተሙ 2 ስኩዌር ሩት ኦፍ 3 ሴንቲሜትር ይሆናል ማለት ነው። ይሄ አንደኛው አማራጭ ነው። ሌላኛው አማራጭ ደግሞ ይሄ ፎርሙላ አለ። ኤ ኢዝ ኢኳልስ ቱ አር ኮስ ኦፍ 180 ኦቨር ኤን እዚህ ጋር ዲግሪ ያለው ማለት ነው። ይሄን ፎርሙላ መጠቀም እንችላለን። ይሄን አርክቴክቸር አርክ በሚለው ማስታወስ ትችላላችሁ። ኤ አር ሲ በአርክ ማስታወስ ትችላላችሁ ማለት ነው። እሺ ሬዲየሱ ስንት ነው? ሬዲየሱ 4 ነው ታይምስ 180 ሲካፈል ኤን ስንት ነው? ኤን 6 ነው የሳይዱ ብዛት ማለት ነው። ይህ ስንት ይሆናል? 30። ስለዚህ እዚች ጋር ሲምፕሊ ኮስ 30 ማለት እንችላለን ማለት ነው። ኮስ 30 ሶ ኤ ኢዝ ኢኳልስ ቱ 4 ሲባዛ ኮስ 30 ማለት ደግሞ ስኩዌር ሩት ኦፍ 3 ኦቨር 2 ማለት ነው። ስለዚህ ከዚህ ላይ አፖተሙ ምን ይሆናል? 2 ስኩዌር ሩት ኦፍ 3 ሴንቲሜትር መሆን ይችላል ማለት ነው። ሶ በፈለጋችሁት መንገድ መጠቀም ትችላላችሁ። እንግዲህ የሚቀላችሁን መምረጥ የእናንተ ስራ ይሆናል ማለት ነው። አሁን አፖተሙን ካገኘን በኋላ ቀጥታ ስላንታይት ወደ መፈለግ እንሄዳለን። እሺ አሁን ስላንታይቱን ካልኩሌት እናድርግ። እንግዲህ እዚህ ጋር አንድ ትልቅ የሚታይ ትሪያንግል አለ። ተመልከቱ። ይሄንን ይሄ ይቱ አለ ከዚህ እዚህ ማለት ነው። ሌላ ይሄ አፖተሙ አለ ከዚህ እዚህ ማለት ነው። ከዛስ ስላንታይቱ አለ። አያችሁ ምን ተፈጠረ? ራይት አንግል ትሪያንግል ተፈጠረ ማለት ነው። አሁን ከፍታው ስንት ነው? 6 ነው። ስለዚህ ኤል ስኩዌር እኩል ይሆናል 6 ስኩዌር ፕላስ አፖተሙ ስንት ነው? 2 ስኩዌር ሩት ኦፍ 3 2 ስኩዌር ሩት ኦፍ 3 ዘሆል ምን ስኩዌር እናደርጋለን ማለት ነው። ሶ 6ን ስኩዌር ስናደርገው 36 ይሆናል። ሲደመር 2ን ስኩዌር ስናደርገው 4 ይሄን ማለት ነው። ስኩዌር ሩት ኦፍ 3ን ስኩዌር ስናደርገው ደግሞ 3 ይሆናል። ሶ ኤል ስኩዌር እኩል ይሆናል 36 ሲደመር ስንት? 12። ይሄ ስንት ይሆናል? 48 ይሆናል ማለት ነው። 48 ማለት ደግሞ 16 ሲባዛ በ3 ማለት ነው። ስለዚህ ከዚህ ላይ ኤል ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 16 ሲባዛ በ3 16 ስንት ሆኖ ይወጣል? 4 ስሪ ግን እዛው ትቀራለች ማለት ነው። ሶ ስላንታይታችን 4 ስኩዌር ሩት ኦፍ 3 ሴንቲሜትር ይሆናል ማለት ነው። 4 ስኩዌር ሩት ኦፍ 3 ሴንቲሜትር ይሆናል። አሁን ምን ቀረን? ምንም የቀረን ነገር የለም። ቶታል ሰርፌስ ኤሪያችንን ብቻ ካልኩሌት ማድረግ። ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያ ሲደመር ምን? ቤዝ ኤሪያ። እንግዲህ ላተራል ሰርፌስ ኤሪያ ማለት ደግሞ ምን ማለት ነው? 1/2 ሲባዛ በፔሪሜትር ሲባዛ በስላንታይት ፕላስ ቤዝ ኤሪያ ደግሞ አለ ተሰጥቶናል እዛ ጋር ስንት? 24 ስኩዌር ሩት ኦፍ 3 ካልኩሌት አድርገናል። ይሄንን ከዚህ በፊት ማለት ነው። ፔሪሜትሩ ስንት ይሆናል? ፔሪሜትራችን ፒ ኢዝ ኢኳልስ ቱ ኤንኤስ ነው። የሳይዶቹ ብዛት 6 ነው። ስለዚህ ይሄ ምን ይሆናል? 6 ሲባዛ ኤስ ደግሞ የሳይዱ ሌንግዝ ማለት ነው በ4 ይሄ ስንት ይሆናል? 24 ሴንቲሜትር ነው የሚሆነው ማለት ነው። 24 ሴንቲሜትር። ስለዚህ ከዚህ ላይ 1/2 ሲባዛ በ24 ሲባዛ ኤል ስንት ነው? 4 ስኩዌር ሩት ኦፍ 3 ነው ሲደመር 24 ስኩዌር ሩት ኦፍ
3 ይሆናል ማለት ነው። ስለዚህ ቶታል ሰርፌስ ኤሪያ ከዚህ ላይ ይሄን አቃለው እንግዲህ ይሄ በሁለት 1 ይሆናል፣ ይሄ በሁለት 2 ይሆናል። ስለዚህ 2 ሲባዛ በ24 48 ይሆናል። 48 ላይ ደግሞ 24 ስንደምር 72 ይሆናል ማለት ነው። ስለዚህ ቶታል ሰርፌስ ኤሪያ እኩል ይሆናል 72 ስኩዌር ሩት ኦፍ 3 ምን ሴንቲሜትር ስኩዌር ይሆናል ማለት ነው። ሴንቲሜትር ስኩዌር ይሆናል። አክቲቪቲ 6.4 A sector of a circle has radius r and central angle theta as shown by figure 6.20 እንግዲህ እዚህ ጋር ይሄ ጊቭን ተሰጥቶናል ማለት ነው። ሬዲየስ አለ፣ አንግል ቴታ አለ። ምን ተጠየቅን? find the length of the arc። እንግዲህ አርክ ማለት ይሄ ማለት ነው። ከዚህ ጀምሮ እዚህ ድረስ ያለው ይሄ ሌንግዝ፣ ይሄን አርክ ሌንግዝ ፈልጉን የተባልነው። አሁን የሰርክል ሙሉ ሰርከምፈረንስ ሙሉ ይሄ ከዚህ እስከዚህ ያለው ዙሪያውን ማለት ነው። እሱ እንዴት ነው ካልኩሌት የሚደረገው? በ2 ፓይ አር ነው። 2 ሲባዛ በፓይ ሲባዛ በሬዲየስ ማለት ነው። አሁን ግን የሆነችዋን ፓርት ብቻ ነው የተጠየቅነው ማለት ነው። ስፔሲፊካሊ ከየት እስከየት ያለችዋን? ከዚህ እስከዚህ ያለችዋን ማለት ነው። ከዚህ እስከዚህ ያለችዋን። ስለዚህ ምን እናደርጋለን ማለት ነው? አርክ ሌንግዝ እኩል ይሆናል ሁልጊዜ አንግሏን ትወስዳላችሁ እዚህ ጋር የተሰጣችኋል ማለት ነው። ስለዚህ ቴታ ኦቨር ቶታሉ ስንት ነው? 360 ሲባዛ በ2 ፓይ አር እንላለን ማለት ነው። ሲባዛ በ2 ፓይ አር። ስለዚህ በዚህ መልኩ አርክ ሌንግዙን ምን ማድረግ እንችላለን? ካልኩሌት ማድረግ እንችላለን ማለት ነው። እዚሁ ጋር አንድ ሀሳብ ለመጨመር ያክል ለምሳሌ ይሄ አንግል ቢሆን የተሰጠን ይሄንን አንግል ኤክስ እንበለው እንግዲህ ይሄንን አንግል ኤክስ እንበለው ከየት እስከየት ከዚህ እስከዚህ ቢሆን ከዚህ እስከዚህ ይሄ ማለት ነው። ይሄን አርክ ሌንግዝ ብንጠየቅ ምን እንደምናደርገው ማለት ነው? አርክ ሌንግዝ እኩል ይሆናል እንልና ኤክስን እንወስዳለን። ኤክስ ኦቨር ምን 360 ሲባዛ በ2 ፓይ አር እንላለን ማለት ነው። በዚህ መልኩ ቀለል አድርገን መስራት እንችላለን። ቢ ላይ ደግሞ ፋይንድ ዘ ኤሪያ ኦፍ ዘ ሴክተር ነው የተባልነው ማለት ነው። ስለዚህ የዚችን ኤሪያ ነው የተጠየቅነው ማለት ነው። የዚህን ማለት ነው። አሁን ተመልከቱ እንግዲህ የሙሉ ሰርክሉ ቢሆን ኖሮ የሙሉ ሰርክሉ ኤሪያ ፓይ ታይምስ አር ስኩዌር እንደሆነ እናውቃለን። የሴክተሯ ሲሆን ደግሞ አሁን ምን እናደርጋለን? ኤሪያ ኦፍ ዘ ሴክተር እንበለው እንግዲህ ይሄንን እዚች ጋር ኤስ እንበላት። ሴክተር ኤሪያ ኦፍ ዘ ሴክተር እኩል ይሆናል ቴታ እንላለን። ልክ እንደ ቅድሙ ቴታ ኦቨር ምን 360 ዲግሪ ማለት ነው ሲባዛ በፓይ አር ስኩዌር አድርገን በዚህ መልኩ ካልኩሌት ማድረግ እንችላለን ማለት ነው። እሺ እዚች ጋር ለምሳሌ እንደዚህ እናድርግ እስኪ። ይሄ እንደዚህ እናድርግ። ይሄ 120 ዲግሪ ቢሆን ያው ሴንተር ላይ ማለት ነው። የዚችን ኤሪያ ፈልጉ ብንባል የዚችን ሴክተር ነው የሚባለው። ኤሪያ ፈልጉ ብንባል ኤሪያ ኢዝ ኢኳልስ ቱ እንላለን 120 ዲግሪ ኦቨር 360 ዲግሪ ሲባዛ በምን ፓይ አር ስኩዌር ሲሁም ሬዲየሱ 1 ነው ብለን እናስብ እንግዲህ። ስለዚህ ኤሪያ ኢዝ ኢኳልስ ቱ 120 ለ360 ሲካፈል 1/3 ይሆናል። ስለዚህ ይሄ ስንት ይሆናል ማለት ነው? ፓይ ኦቨር 3 ይሄ ሴንቲሜትር ነው። አስዩም ሴንቲሜትር ስኩዌር ይሆናል ማለት ነው። ምክንያቱም ሬዲየሱ 1 ስለሆነ 1 እዚህ ጋር ሲተካ ምንም የሚያመጣው ለውጥ ስለሌለ መተው እንችላለን። እሺ አሁን ደግሞ ቁጥር ተሰጥቶናል። ካልኩሌት እናድርግ። ይሄ 6 ሴንቲሜትር ተሰጥቶናል። አንግሉ ደግሞ 30 ዲግሪ ነው። ስለዚህ ከምን እንጀምር? ከአርክ ሌንግዝ እንጀምር። አርክ ሌንግዝ እኩል ይሆናል የተሰጠን አንግል 30 ዲግሪ ኦቨር 360 ዲግሪ ሲባዛ በምን በ2 ፓይ አር ነው። በ2 ፓይ አር ማለት ነው። እሺ ይሄን እናቃል እስኪ። ይሄ በዚህ ይጠፋል። በ3 ስንት ይሆናል? ይሄ 12 ይሆናል። ስለዚህ ምን ይቀራል? 2 ፓይ አር ኦቨር 12 ይሆናል ማለት ነው። ምናችን አርክ ሌንግዛችን። ሬዲየሱ ደግሞ ስንት ነው? 6 ነው። ስለዚህ 2 ፓይ ሲባዛ በ6 ኦቨር 12 እንግዲህ 2ን በ6 ስናበዛ ስንት ይሆናል? 12 ነው የሚሆነው። ስለዚህ አርክ ሌንግዝ ኢዝ ኢኳልስ ቱ ፓይ ይሆናል ማለት ነው። ፓይ ምን ሴንቲሜትር ይሆናል። ፓይ ሴንቲሜትር ስኩዌር
ፓይ ሴንቲሜትር ስኩዌር ይሆናል። ተመልከቱ እዚህ ጋር 2ን በ6 ስናበዛው 12 ይሆናል። ስለዚህ ይሄ 12 በዚህ ይጠፋል ማለት ነው። ከዛ ፓይ ብቻዋን ትቀራለች። በዚህ መልኩ ካልኩሌት እናደርጋለን። ሌላ ወደ ኤሪያ እንሂድ። ኤሪያ ኦፍ ዘ ሴክተር ማለት ነው ቴታ ኦቨር 360 ዲግሪ ሲባዛ በምን በፓይ አር ስኩዌር ይሆናል። ፓይ አር ስኩዌር ይሆናል ማለት ነው። ሶ የቴታ ኦቨር 360ን ሬሾ ብንወስድ 30 ሲካፈል ለ360 ይሄ ምን ይሆናል? 1 ኦቨር 12 ነው የሚሆነው። 1 ኦቨር 12 ይሆናል። ስለዚህ ኤሪያ ኦፍ ዘ ሴክተር ኢዝ ኢኳልስ ቱ ፓይ አር ስኩዌር ፓይ አለ አርን ስኩዌር ስናደርገው ስንት ይሆናል? 36 ነው የሚሆነው። 36 ይሆናል። ኦቨር ከስር ስንት አለን? 12 አለን ማለት ነው። 1 ኦቨር 12ኛ ስለሆነ ይሄ። ስለዚህ 36ን ለ12 ስናካፍለው 3 ይሆናል። ኤሪያችን ምን ይሆናል? 3 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። በዚህ መልኩ እንሰራለን። ቱ ፋይንድ ዘ ላተራል ሰርፌስ ኤሪያ ኦፍ ኤ ራይት ሰርኩላር ኮን ከት ራይት ሰርኩላር ኮን ፊገር 6.21 ኤ ላይ ያለውን ይሄንን ማለት ነው አሎንግ ዘ ስላንት ሄይት ኤል። እንግዲህ ስላንት ሄይታችን ይሄ ነው። ልክ በሱ ላይ ምን አድርጉት ነው የሚለው ቁረጡት ይለናል ማለት ነው። በስላንት ሄይቱ ይሄ እንግዲህ እዚህ ነው ያለው ተመልከቱ። ልክ በስላንት ሄይቱ አቅጣጫ እንዲህ ቆርጠን ስንዘረጋው ወደዚህና ወደዚህ ስንዘረጋው እንደዚህ አይነት ቅርጽ ይኖረዋል። ይሄ ኤል በኤል ነው የሚሆነው። ለምን? ልክ በስላንት ሄይቱ ላይ ነው የቆረጥ ነው ማለት ነው። ኤል በኤል ይሆናል ማለት ነው። በጣም ጥሩ። ሌላ ደግሞ ምን አለን እዚህ ጋር? ይሄን አያችሁት? ይሄ ሰርኩላር ነው። ሰርኩላር ስለሆነ እቺ ሰርክል አለችን። ሬዲየሷ ምንድናት? ኤ የሆነች አር የሆነች ማለት ነው። አሁን እዚህ ጋር ኤቢ አንድ ላይ ነው ያለው። ልክ እዚህ ጋር ስንቆርጠው ይሄንን እዚህ ጋር ቆርጠን ቢን ወደዚህ ስንዘረጋው ኤን ወደዛ ስንዘረጋው ኤግዛክትሊ ይሄንን ይሰጠናል። አንድ የምነግራችሁ ነገር ግን ምንድን ነው፣ እዚህ ሁሉ ሜስ ውስጥ መግባት አያስፈልግም። ግን ቴክስቱን እንከተል በሚል ብቻ እንከተለዋለን ማለት ነው። ፎርሙላውን እዚህ ጋር በቀላሉ ድራይቭ አድርጌ ላሳያችሁ። ይሄ ምንድን ነው? ላተራል ሰርፌስ ኤሪያ ነው። ላተራል ሰርፌስ ኤሪያ ለፒራሚድ እንዴት ነበር ካልኩሌት የምናደርግ የነበረው? 1/2 ታይምስ ፔሪሜትር ታይምስ ምን ስላንት ሃይት ነበረ። ስላንት ሃይት ነው። አሁን ቤዝ ኤሪያ ይሄ ሰርክል ነው። ተመልከቱ እንግዲህ ይሄ ሰርክል ነው። የሰርክል ኤሪያ እንዴት ፔሪሜትር እንዴት ነው ካልኩሌት የሚደረገው? ምክንያቱም ቺፒ ምንድናት? የቤዙ ፔሪሜትር ማለት ናት። ሶ ለሰርክል ደግሞ ፔሪሜትር እንዴት ነው ካልኩሌት የሚደረገው? ሰርከምፍራንስ ማለት ነው። 2 ፓይ አር ነው። ምንም የተለየ ነገር የለውም። 2 ፓይ አር ነው። ስለዚህ ላተራል ሰርፌስ ኤሪያ ኢዝ ኢኳልስ ቱ 1/2 ታይምስ ፔሪሜትር ኦፍ ዘ ቤዝ ቦታ ላይ 2 ፓይ አር እንተካ። 2 ፓይ አር ሲባዛ በኤል እቺ ሁለት በዚህ ትቀለላለች። ሶ ላተራል ሰርፌስ ኤሪያችን ምን ይሆናል ማለት ነው? ፓይ አር ኤል ይሆናል ማለት ነው። ይሄ ይሆናል ላተራል ሰርፌስ ኤሪያ የኮን በዚህ ካልኩሌት እናደርጋለን ማለት ነው። እንግዲህ ይሄን ተመልከቱት። ምን ብያችኋለሁኝ? ይሄ ሹል ጫማ ሂል ያለው ኳ ይላል አይደለ? ኮን ማለት ነው። ኮን ለምሳሌ በር ላይ አንድ ሰው ኳ ቢያደርግ አንኳኳ። የት ሆኖ? በር ላይ የት ሆኖ ነው ያንኳኳው? በር ላይ። እንግዲህ ተመልከቱ። አሁን ከዚህ ፎርሙላ ጋር እንድታገናኙ ላይ እፈልጋለሁ። በር ላይ ተመልከቱ። አሁን ፓይ ከበጋ የመመሳሰል ነገር እንግዲህ ሁልጊዜ ስታነቡ በተቻላችሁ መጠን የራሳችሁ ኒሞኒክስ እየፈጠራችሁ የምታስታውሱበትን መንገድ ማስታወስ መቻል አለባችሁ ማለት ነው። ማንኛውንም ትምህርት ስታጠኑ ይሄ ታክቲክ ነው። ሶ ላተራል ሰርፌስ ኤሪያ ፓይ አር ኤል ከሆነ እንግዲህ ኮን ነው የኮን ነው። ኮን ለምሳሌ ሰንበዲ በር ላይ ሆኖ ቢያንኳኳ ከኮን ጋር ይመሳሰላል። የት ሆኖ ነው ያንኳኳው? በር ላይ። ተመልከቱ። ይሄ በን የመምሰል ነገር አለው። በር ላይ እንግዲህ እንደዚህ ክሪኤቲቪቲ እየፈጠራችሁ ፎርሙላ የምታስታውሱበትን መንገድ አመቻቹ ማለት ነው። አሁን ከዚህ በኋላ ላተራል ሰርፌስ ኤሪያን በተአምር ልትረሱ አትችሉም። የኮንን ማለት ነው። ኮን ተንኳኳ ኬት በር ላይ ሆኖ ሰንበዲ አንኳኳ በር ላይ። አያችሁ፣ ፓይ በን የመምሰል ነገር አላት። ር ከሬዲየስ ጋር ይመሳሰላል። ኤል ደግሞ ላይ ከሚለው ጋር ስለሚመሳሰል በዚህ መልኩ ምን ማድረግ እንችላለን ማለት ነው? ላተራል ሰርፌስ ኤሪያን ካልኩሌት ማድረግ እንችላለን። አሁን ደግሞ ወደ ቴክስቱ አፕሮች ስመልሳችሁ ተመልከቱ። እንግዲህ ይሄንን ነገር ቆረጥ ነው። እንደዚህ ይሄን ነገር እዚህ ጋር ቆረጥ ነው።
ልክ በላተራል ሰርፌሱ ላይ ማለት ነው። እንግዲህ በዛኛው በኩል ነው የተቆረጠው፣ በውስጠኛው ሳይድ ማለት ነው። ከዛ ምን እናድርግ? ይሄን ሳይድ ወደዚህ እንዘርጋው። ይሄ ቢ ሳይድ ወደዚህ ይምጣ፣ ይሄኛው ሌላኛውን ሳይድ ደግሞ ወደዚህ እናምጣው ማለት ነው። ይሄ ኤ ይሆናል። ልክ ይሄን ዝርግት ስናደርገው እንደዚህ አይነት ቅርጽ ይኖረዋል ማለት ነው። እንደዚህ አይነት ቅርጽ ይኖረዋል። በኤል ላይ ስለሆነ የቆረጥ ነው። ይሄ ኤል ይሆናል፣ ይሄም ኤል ይሆናል። ኤ እዚህ ጋር ትኖራለች፣ ቢ እዚህ ጋር ትኖራለች። አሁን ከዚህ በኋላ ምን እናርግ? እዚህ ጋር ተቆረጠ ማለት እንግዲህ ልብ አድርጉ፣ እዚህ ጋር ተቆረጠ ማለት ይሄን ሌንግዝ ማወቅ እንችላለን። ይሄን ሌንግዝ ማለት ነው። ያ ማለት ይሄን ሌንግዝ ማወቅ እንችላለን። ምክንያቱም መልሰን ግጥም ብናደርገው ይሄን ነው የሚሰጠን። ሶ እዚህ ጋር ስለሆነ እንደዚህ ቆርጠን ወደዚህና ወደዚህ አድርገን የዘረጋ ነው። ይሄንን ሌንግዝ ማወቅ እንችላለን። ይሄን ሌንግዝ ማወቅ እንችላለን። እንዴት? ሰርክል ስለሆነ ሰርከምፈረንሱ 2 r ነው። ይሄው 2 r ነው ማለት ነው። ይሄ ሌንግዝ ከዚህ እስከዚህ ያለው ምንድነው? 2 r ነው። ከየት ነው ያወቅነው? ከመቆረጡ ከመዘርጋቱ በፊት ይሄ ሰርክል ሰርከምፈረንሱ ምንድነው? 2 r ነው። 2 r ነው። ስለዚህ ከተዘረጋም በኋላ ማለት ሰርክል የነበረውን እንደዚህ ሰርክል የነበረውን እዚህ ጋር ቆርጠን ብንዘረጋው ምን ይሆናል? ዞሮ ዞሮ ርዝመቱን አያጣም ማለት ነው። አሁን ይሄንን እዚህ ጋር ብንቆርጠው ለምሳሌ እዚህ ጋር ቆርጠን ብንዘረጋው ይሄን ወደዚህና ይሄን ወደዚህ ብንዘረጋው ርዝመቱ ተመሳሳይ ነው፣ ምንም ልዩነት አይኖረውም ማለት ነው። ስለዚህ ይሄ ርዝመት ምን ይሆናል ማለት ነው? 2 r ይሆናል ማለት ነው። ይሄ ከዚህ እስከዚህ ያለው ርዝመት ምን ይሆናል? 2 r ይሆናል። ይሄ ኤል የሆነው ለምንድን ነው ለሚለው ጥያቄ ይሄንን በእንትኑ ላይ ነው የቆረጥ ነው። ይሄን እዚህ ላይ ስለቆረጥ ነው በኤል ላይ ስለቆረጥ ነው ማለት ነው። ከዚህ እስከዚህ ያለው ርዝመት ምን ይሆናል? ኤል ይሆናል ማለት ነው። ይሄ ከዚህ እስከዚህ ያለው ርዝመት ምን ይሆናል? ኤል ይሆናል። እዚህ መጣ ማለት ነው። ይሄንንም ወደዚህ ዘረጋን፣ ያኛውንም ወደዛ ዘረጋን። ስለዚህ ይሄም ኤል ይሆናል፣ ይሄኛውም ኤል ይሆናል ማለት ነው። ይሄኛው 2 r የመጣበት ምክንያት ይሄ ሰርኩላር ስለሆነ የሰርኩሉ ሌንግዝ አርክ ሌንግዝ ማለት ነው። አሁን እንግዲህ እዚህ ጋር የነበረውን ወደ ምን ቀየር ነው ማለት ነው? ወደ ትልቅ ሰርክል ነው የቀየር ነው። ምክንያቱም እዚህ ጋር ያለን ሬዲየሷ ትንሽዬ ነበረች። አሁን ደግሞ ኤሉን ነው ይሄ ስላንቴይቱን ነው ምን ያደረግ ነው? ሬዲየስ ያደረግ ነው ማለት ነው። ከዚህ በኋላ እንቀጥል። እሺ ከዚህ በኋላ እንግዲህ ምን እናደርግ ማለት ነው? ስለ አርክ ሌንግዝ እንዴት ካልኩሌት እንደሚደረግ አሳይቻችኋለሁ አክቲቪቲ ላይ። እሷን ቀለል ያለች ኮንሰፕት እዚህ ላይ አፕላይ እናደርጋለን ማለት ነው። እሺ እንደዚህ እናድርግ እንግዲህ አርክ ሌንግዝ ስፔሲፊካሊ የኤቢ ማለት ነው። የኤቢ እኩል ይሆናል ቴታ ኦቨር ምን 360 ቴታ ኦቨር 360 ሲባዛ በምን በ2 ፓይ አር። ነገር ግን ልብ አድርጉ አራችን በዚህ ኬዝ ምንድን ነው? ኤል ነው። ኤል እናስቀምጣለን ማለት ነው። ኤል እናስቀምጣለን። በጣም ጥሩ። አሁን የኤቢ አርክ ሌንግዝ ደግሞ ተሰጥቶናል፣ እናውቀዋለን። የኤቢን አርክ ሌንግዝ እናውቀዋለን። ምክንያቱም ኤቢ ማለት ከመሰንጠቁ በፊት ምንድን ነው የነበረው? ሰርክል ነው የነበረው። ይሄ ሰርክል ማለት ነው። ይሄ ሰርክል ነው የነበረው። ይሄ ሰርክል ደግሞ ሰርከምፈረንሱ እንዴት ነው ካልኩሌት የሚደረገው? በ2 ፓይ አር እንደሆነ እናውቃለን። ምክንያቱም ሬዲየሳችን አር ስለሆነ እዚህ ጋር። ስለዚህ እቺ አርክ ሌንግዝ እዚህ ጋር ሰርክል የነበረችው እዚህ ስትመጣ አርክ ሌንግዝ ሆነች ማለት ነው። ስለዚህ እዚህ አርክ ሌንግዝ ኤቢ ቦታ ላይ ምን መተካት እንችላለን? 2 ፓይ አር መተካት እንችላለን ማለት ነው። 2 ፓይ አር አርክ ሌንግዙ ቦታ ማለት ነው እኩል ይሆናል ቴታ ኦቨር 360 ዲግሪ ሲባዛ በ2 ፓይ ምን ኤል እንላለን ማለት ነው። በ2 ፓይ ኤል እንላለን። በጣም ጥሩ። ከዚህ ጋር ምን እናድርግ? አሁን ይሄን 2 ፓይ በዚህ 2 ፓይ ማቃለል እንችላለን። ስለዚህ ምን ይቀራል ማለት ነው? ፋይናሊ አር ኢዝ ኢኳልስ ቱ ቴታ ኦቨር 360 ዲግሪ ሲባዛ በምን በኤል እንላለን ማለት ነው። አሁን እንግዲህ ልብ አድርጉ ምንድነው አሁን አላማችን? ላተራል ሰርፌስ ኤሪያን ኢን ተርምስ ኦፍ ስላንት ሄይት መግለጽ ነው አላማችን። እና በተጨማሪም ኢን ተርምስ ኦፍ ሬዲየስ አር መግለጽ ነው ማለት ነው አላማችን። ምክንያቱም ተመልከቱ እዚህ ጋር ይሄ ምን አለ? እዚህ ጋር ሬዲየስ አለ፣ እዚህ ጋር ስላንት ሄይት አለ። ስለዚህ ላተራል ሰርፌስ ኤሪያውን እነዚህ ሁለቱን በመጠቀም ስላንት ሄይት እና ሬዲየሱን በመጠቀም እንገልጻቸዋለን ማለት ነው። እሺ እንግዲህ ሌንግዝ ኦፍ አርክ ኤቢ ኢዝ ኢኳልስ ቱ ቴታ ኦቨር 360 ሲባዛ በ2 ፓይ ኤል
ይሄን ተጠቅመን እቺን ፎርሙላ እዚች ጋር ድራይቭ አድርገን አምጥተን ነበረ። አሁን ምን እናርግ? አሁን ደግሞ እንግዲህ የምናወራ ያለው ምን ስለመፈለግ ነው? ስለ ላተራል ሰርፌስ ኤሪያ ነው። ስለ ላተራል ሰርፌስ ኤሪያ ስለሆነ እያወራን ያለ ነው። ላተራል ሰርፌስ ኤሪያ ማለት ለዚህ ኮን ማለት ነው። ሲምፕሊ እቺ ትሆናለች ማለት ነው። እቺ ኤሪያ ምን ትሆናለች? ላተራል ሰርፌስ ኤሪያ ትሆናለች። ምክንያቱም ይሄ ተቆርጦ ነው የተዘረጋው። ይሄ ፓርት ማለት ነው። በቃ ከኋላም ምናምን ይሄ ኤሪያ እንዳለ ምን ይሆናል? ይሄ ከዚህ ጋር ተመሳሳይ ይሆናል። ምክንያቱም ይሄ ተቆርጦ ነው የተዘረጋው። ተቆርጦ ከቤዙ ውጪ ማለት ነው። ስለ ቤዙ ኤሪያ ምንም ያወራ ነው ነገር የለም። ስለዚህ ይሄ እዚህ ጋር ተቆርጦ እንደዚህና እንደዚህ ስለተዘረጋ ከዛ እዚህ ጋር መጣ ነው። ይሄ ባጭሩ ምን ይሆናል ማለት ነው? ይሄ እዚህ ጋር የቀባሁት ላተራል ሰርፌስ ኤሪያ ነው ማለት ነው። ይሄ ላተራል ሰርፌስ ኤሪያችን ይሆናል። የምኑ የዚህ የሰርኩላር ኮኑ ማለት ነው። ሶ እንግዲህ ለዚህ ለትልቁ ሰርክል ሬዲየሳችን ምን ሆነ? ኤል ሆነ። እሺ አርክ ላይ እንግዲህ የአርኳን ኤሪያ ነው የምንፈልገው። የአርኳ ኤሪያ ላተራል ሰርፌስ ኤሪያ ትሆናለች። ለዚህ ለኮን ማለት ነው። ላተራል ሰርፌስ ኤሪያው ምን ይሆናል ማለት ነው? እንግዲህ ቴታ ኦቨር 360 ዲግሪ ሲባዛ በምን በፓይ አር ስኩዌር። አር ግን በዚህ ኬዝ ምንድን ነው? ኤል ነው። ስለዚህ እዚህ ጋር ኤል ስኩዌር እንላለን ማለት ነው። ይሄን ፎርሙላ አክቲቪቲ ላይ አይተናል ከዚህ በፊት። በጣም ጥሩ። ላተራል ሰርፌስ ኤሪያ እኩል ይሆናል እንግዲህ አሁን ተመልከቱ፣ ኤል ብቻ ነው ያለው። አርንም ለማሳተፍ ምን እናድርግ? ቴታ ኦቨር 360 ሲባዛ በኤልን ከዚህ ላይ ሪአሬንጅ እናድርግ። ስለዚህ ምን ይሆናል? ቴታ ኦቨር 360 ሲባዛ በኤል እንበል እንግዲህ ምክንያቱም ኤል ስኩዌር ማለት ኤል ሲባዛ በኤል ነው። ስለዚህ አንዱን ኤል እዚህ ስለተጠቀምኩት ፓይን እናስቀምጥ። አንዷን ኤል እዚህ ስለተጠቀምኩ አንድ ኤል ደግሞ እዚህ ይቀራል ማለት ነው። ስለዚህ ከዚህ በኋላ ላተራል ሰርፌስ ኤሪያ እኩል ይሆናል ቴታ ኦቨር 360 ሲባዛ በኤልን እዚህ ጋር መተን በምን መተካት እንችላለን? በአር መተካት እንችላለን በዚች ማለት ነው። ስለዚህ ኢዝሊ ምን አገኘን ማለት ነው? ፓይ አር ኤል አገኘን ማለት ነው። ላተራል ሰርፌስ ኤሪያ ኢዝ ኢኳልስ ቱ ፓይ አር ኤል። ግን ምን ብያችኋለሁ ከዚህ በፊት? እንግዲህ አንደኛው ላይ ዲፔንድ ሆነን ሌላኛውን መፈለግ መቻል አለብን። የሆነው ላይ ዲፔንድ ሆነን ሌላኛውን መፈለግ። እንግዲህ ስለ ፒራሚድ ስናወራ ከዚህ በፊት የፒራሚድ ላተራል ሰርፌስ ኤሪያ እንዴት ነበር ካልኩሌት የሚደረገው? 1/2 ሲባዛ በፔሪሜትር ኦፍ ዘ ቤዝ ሲባዛ በኤል ነው። ፔሪሜትራችን ምንድን ነው? በዚህ ኬዝ ሰርክል ስለሆነ 2 ፓይ አር ነው የሚሆነው። ስለዚህ እዚህ ጋር 1/2 ኢንቱ 2 ፓይ አር ሲባዛ በኤል እንበል። እቺ 2 በዚህ ትጠፋለች። ስለዚህ ምን ይቀራል ማለት ነው? ፓይ አር ኤል ማን? ላተራል ሰርፌስ ኤሪያ ማለት ነው። አያችሁ፣ ይሄን ሁሉ ስቴፕ ሄደን ያመጣነውን የፒራሚድ ላተራል ሰርፌስ ኤሪያ ላይ ዲፔንድ ሆነን ወዲያው ማምጣት እንችላለን ማለት ነው መልሱን። ዘ ላተራል ሰርፌስ ኤሪያ ኦፍ ኤ ራይት ሰርኩላር ኮን ኢዝ፣ ያው እንግዲህ አይተናል ይሄንን ፓይ አር ኤል እንደሆነ በር ላይ በሚሉ አስታውሱ ብያችሁ ነበር። ላተራል ሰርፌስ ኤሪያውን በዚህ መልኩም ልንገልጽ እንችላለን። እንግዲህ ወደ ኋላ እየተመለስን ያለ ነው ማለት ነው። ወደ ኋላ መልሰን ከምን ጋር? ከፒራሚድ ጋር ለማመሳሰል ያክል ማለት ነው። ሶ እንደዚህ አድርገን ጽፈን ከዛ ፓይ ደግሞ ምንድነው? እንደዚህ እናድርግ እስኪ። ፓይ አር ኤል ይሄንን እንዴት መጻፍ እንችላለን? 1/2 ብለን ከዛ ብራኬት ውስጥ ደግሞ 2 ፓይ አር አስቀምጠን ከዛ ኤልን እዚህ ጋር ማምጣት እንችላለን። ኔት ኢፌክቱን እዩ። እቺ ሁለት በዚህ ሁለት ስለምጠፋ ማ ይቀራል? ፓይ አር ኤል ይቀራል። ተመልሰን እዚሁ መጣን ማለት ነው። ሶ እንደዚህ ካመቻቸን በኋላ እቺን 2 ፓይ አር የምትለዋን በምን መተካት እንችላለን? በፔሪሜትር ኦፍ ዘ ቤዝ ማለት ነው። ስለዚህ 1/2 እንበል። እቺ 2 ፓይ አሯን ደግሞ በፒን ተካት። ከዛ ፋይናሊ ምናለን? ኤል አለን ማለት ነው። ይሄ ላተራል ሰርፌስ ኤሪያ ይሆናል ማለት ነው። ሶ እቺ የመጣችው በዛ መንገድ ነው ማለት ነው። ሌላ አንዳንዴ እንትን ሊሰጠን ይችላል። ከፍታ ይሰጥና ላተራል ሰርፌስ ኤሪያው ላይ ይሰጥ ይችላል። ከፍታው ይሰጥና ላተራል ሰርፌስ ኤሪያው ላይ ይሰጥ ይችላል። ስለዚህ በዛ ኬዝ ምን እናደርጋለን? በዛ ኬዝ ተመልከቱ፣ ይሄ ያለ ይሄ ከፍታው ነው ኤች ማለት ነው። ይሄ ደግሞ ስላንቴይት ነው። ይሄ ሬዲየስ ነው። ሬዲየስ እሺ፣ ሌላ ከለር ተጠቀም። ሶ ተመልከቱ፣ ይሄ ምን ሆነ? ራይት አንግል ትሪያንግል ሆነ ማለት ነው። ይሄ ራይት አንግል ትሪያንግል። ሶ በዚህ ኬዝ አሁን ምናልባት ስላንቴይቱ የማይሰጥ ከሆነ ስላንቴይቱ ከዚህ ላይ ምን ይሆናል? ኤል ስኩዌር ኢዝ ኢኳልስ ቱ ኤች ስኩዌር ፕላስ አር ስኩዌር ይሆናል።
ከዚህ ላይ ሁለቱንም ሳይድ ስኩዌር ሩት ውስጥ ብናስገባቸው ኤል ምን ይሆናል ማለት ነው? ስኩዌር ሩት ኦፍ ኤች ስኩዌር ፕላስ አር ስኩዌር ይሆናል ማለት ነው። ስለዚህ ኢንኬዝ ላተራል ወይ ስላንታዊቱ የማይሰጥ ከሆነ በዚህ መልኩ ካልኩሌት ማድረግ እንችላለን። ከዛ እዚህ ተመልሰን መተን ላተራል ሰርፌስ ኤሪያችንን ካልኩሌት ማድረግ እንችላለን ማለት ነው። እንግዲህ ኤል ስላንታዊት ነው፣ ኤች ሄት ወይም አልቲቲዩድ ነው፣ አር ደግሞ ቤዝ ሬዲየስ ነው፣ ፒ ፔሪሜትር ወይም ሰርከምፍራንስ ነው ማለት ነው። የቤዙ እንግዲህ ኮን ቤዙ ምንም የሚያስቸግር ነገር የለውም። የቤዙን ኤሪያ ማግኘት በጣም ሲምፕል ነው። ምንም የሚያስቸግር ነገር የለውም ማለት ነው። ምክንያቱም ሰርክል ስለሆነ ይሄ ሬዲየስ አለው። የዚህ ኤሪያ ምን ይሆናል? የቤዙ ማለት ነው ፓይ አር ስኩዌር ይሆናል። በዚህ መልኩ በቀላሉ ማግኘት እንችላለን። ሶ ላተራል ሰርፌስ ኤሪያውንም እንዴት እንደምናገኝ አይተናል። አሁን ቶታል ሰርፌስ ኤሪያውን ደግሞ እንፈልግ ማለት ነው። ሶ ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያ ፕላስ ቤዝ ኤሪያ እንደሆነ እናውቃለን። ከአንድ ቤዝ ውጭ የለውም። ይሄ አንድ ቤዝ ብቻ ነው ያለው ማለት ነው። ስለዚህ ላተራል ሰርፌስ ኤሪያው በር ላይ ፕላስ ቤዝ ኤሪያ ፓይ አር ስኩዌር። ከዚህ ላይ ምን ኮመን እንውሰድ? ፓይ አርን ኮመን እንውሰድ ውጪ ማለት ነው። ፓይ አርን ኮመን ስንወስድ እዚህ ጋር ኤል ይቀራል፣ እዚህ ደግሞ አር ይቀራል ማለት ነው። ስለዚህ ቶታል ሰርፌስ ኤሪያ ኢዝ ኢኳልስ ቱ ፓይ አር ኢን ብራኬት ኤል ፕላስ አር ይሆናል ማለት ነው። በዚህ መልኩ ምን ማድረግ እንችላለን? ካልኩሌት ማድረግ እንችላለን ማለት ነው። ኤግዛምፕል ፎር ኤ ራይት ሰርኩላር ኮን ሃዝ ኤ ቤዝ ዲያሜትር 8 ሴንቲሜትር። እንግዲህ ቤዝ ዲያሜትሩ 8 ሴንቲሜትር ነው። ሄይት 3 ሴንቲሜትር። ሲ ፊገር 6.22 ላተራል ሰርፌስ ኤሪያውን እና ቶታል ሰርፌስ ኤሪያውን ፈልጉ ይለናል ማለት ነው። እንግዲህ ዲያሜትሩ 8 ከሆነ አሩ ስንት ይሆናል? ሃፍ ኦፍ ዘ ዲያሜትር ስለሆነ 4 ሴንቲሜትር ይሆናል ማለት ነው። ይኸው እዚህ ጋር ይሄ ያለ 4 ሴንቲሜትር ማለት ነው። ከፍታው ደግሞ ስንት ነው ይለናል? 3 ነው ይለናል። ይሄ ማለት ነው። አሁን ላተራል ሰርፌስ ኤሪያ ለመፈለግ ላተራል ሰርፌስ ኤሪያ ማለት ፓይ አር ኤል እንደሆነ እናውቃለን። አሩ አለን፣ አር ተሰጥቶናል። ኤልን ግን አናውቅም። ስለዚህ ከፍታውንና ሬዲየሱን ተጠቅመን ግን ምንን ማግኘት እንችላለን? እስላንታይቱን ካልኩሌት ማድረግ እንችላለን ማለት ነው። እስላንታይታችን ኢዚሊ ይሄ ይሆናል። ይሄ ከዚህ እስከዚህ ያለው ተመልከቱ። ይሄ እዚህ ጋር 90 ዲግሪ ነው የሚፈጥረው። ይሄ 4 ሴንቲሜትር ነው። ስለዚህ ከፓይታጎሪያን ትሪፕሌት ላይ ይሄ ሲምፕሊ 5 ሴንቲሜትር ይሆናል ማለት ነው። 3 4 5 ፓይታጎሪያን ትሪፕሌትስ ነው ብያቸዋለሁ። ካልኩሌትም ማድረግ ትችላላችሁ ከፈለጋችሁ፣ ምንም ችግር የለውም እሱ። እሺ 3 ስኩዌር ፕላስ ስኩዌር ሩት ኦፍ 3 ስኩዌር ፕላስ 4 ስኩዌር 25 ይሆናል። 5 ከስኩዌር ሩት ሲወጣ 5 ይሆናል ማለት ነው። 25 ከስኩዌር ሩት ውስጥ 5 ሆኖ ይወጣል። ስለዚህ ላተራል ሰርፌስ ኤሪያ ኢዝ ኢኳልስ ቱ ፓይ ሲባዛ በአር። አር ስንት ነው? 4 ነው። ኤል ደግሞ 5 ነው። ይሄ ማለት ነው 5። ስለዚህ ይሄን ስናበዛው 20 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። ሴንቲሜትር ስኩዌር ይሆናል። እንደገና ቤዝ ኤሪያውን ደግሞ ካልኩሌት ስናደርግ ቤዝ ኤሪያ ማለት ፓይ አር ስኩዌር ነው። ፓይ አር ስኩዌር ነው። አር 4 ነው። ስለዚህ ፓይ ኢንቱ 4 ስኩዌር ይሆናል። ይሄ ስንት ይሆናል? 16 ፓይ ይሆናል ማለት ነው ሴንቲሜትር ስኩዌር። ስለዚህ ቶታል ሰርፌስ ኤሪያ እኩል ይሆናል ኤልኤስኤ ላተራል ሰርፌስ ኤሪያ ፕላስ ቤዝ ኤሪያ። ስለዚህ ከዚህ ላይ ቶታል ሰርፌስ ኤሪያው ምን ይሆናል? ላተራል ሰርፌስ ኤሪያው 20 ነው። 20 ፓይ ሲደመር ቤዝ ኤሪያው ደግሞ 16 ፓይ ነው። ሁለቱም በሴንቲሜትር ስኩዌር ነው ማለት ነው። ስለዚህ ቶታል ሰርፌስ ኤሪያ እኩል ይሆናል 36 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። በዚህ መልኩ መመለስ ትችላላችሁ። ምናልባት እዚች ጋር ኤል ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 3 ስኩዌር ፕላስ 4 ስኩዌር ነው ማለት ነው። ስለዚህ ከዚህ ላይ ኤል ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 25 ነው። ኤል ኢዝ ኢኳልስ ቱ 5 ሴንቲሜትር ይሆናል ማለት ነው። በቀጥታ ወደ ኤክሰርሳይዝ 6.5 የመጀመሪያ ጥያቄ ፋይንድ ዘ ቶታል ሰርፌስ ኤሪያ ኦፍ ኤ ራይት ሰርኩላር ኮን ኦፍ ሬዲየስ 6 ሴንቲሜትር ኤንድ ሄይት 12 ሴንቲሜትር። እንግዲህ ተመልከቱ እዚህ ጋር ስላንታይት አልተሰጠንም። ቶታል ሰርፌስ ኤሪያ ለመፈለግ ደግሞ ቶታል ሰርፌስ ኤሪያ ለመፈለግ የምንጠቀመው ፎርሙላ ምንድን ነው? ላተራል ሰርፌስ ኤሪያ ፕላስ ቤዝ ኤሪያ ነው። ቤዝ ኤሪያ ላተራል ሰርፌስ ኤሪያ ማለት ደግሞ ፓይ አር ኤል ነው። ቤዝ ኤሪያ ደግሞ ፓይ አር ስኩዌር ነው። እንግዲህ ሬዲየስ ተሰጥቶናል። ነገር ግን እዚህ ጋር ተመልከቱ ምን የለንም? ስላንታይት የለንም። ስለዚህ ስላንታይቱን ካልኩሌት ከማድረግ እንነሳ። እንግዲህ እሺ
ይሄ ኮናችን ቢሆን እዚህ ጋር ሬዲየስ አለን። ይሄ ሬዲየስ አር ነው። ይሄ ስላንቴቱ ኤል ነው። ከፍታ ደግሞ አለን ማለት ነው። ይሄ ከፍታ አለን እዚህ ጋር 90 ዲግሪ ይፈጥራል። ከፍታው ስንት ነው? 12 ነው። ሬዲየሱ ደግሞ 6 ነው። ያው በሴንቲሜትር ናቸው አጠቃላይ ማለት ነው። ከዚህ ላይ አሁን ምን ካልኩሌት ማድረግ እንችላለን? ስላንቴቱን ካልኩሌት ማድረግ እንችላለን። እንግዲህ ፓይታጎረስ ቴረም በመጠቀም ኤል ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 12 ስኩዌር ሲደመር 6 ስኩዌር። ስለዚህ ከዚህ ላይ ኤል እኩል ይሆናል 12ን ስኩዌር ስናደርገው 144 ነው የሚሆነው ሲደመር 6ን ስኩዌር ስናደርገው 36 ይሆናል። ስለዚህ ይሄ ስንት ይሆናል? አጠቃላይ ኤል ስኩዌር ሩት ኦፍ 180 ይሆናል ማለት ነው። 180 ይሆናል። እንግዲህ ይሄን ይዘን እዚህ እንምጣ። 180 ማለት ምን ማለት ነው? 36 ሲባዛ በ5 ማለት ነው። በ5 ማለት ነው። ይሄንንም ስኩዌር ሩት ውስጥ እናስገባ፣ ይሄንንም ስኩዌር ሩት ውስጥ እናስገባ። 36 ከስኩዌር ሩት ውስጥ 6 ሆኖ ይወጣል። 5 ግን እዛው ትቀራለች ማለት ነው። ሶ ኤል 6 ስኩዌር ሩት ኦፍ 5 ይሆናል ማለት ነው። እሺ ቀጥታ ወደ ቶታል ሰርፌስ ኤሪያ ካልኩሌሽናችን እንሂድ። እንግዲህ ከዚህ ላይ ፓይ አርን ኮንስታንት ስንወስድ ፓይ አር ኢንቱ ኤል ፕላስ አር እንደሆነ እናውቃለን። አሁን ቫልዩዋቸውን እንተካ። ቶታል ሰርፌስ ኤሪያ እኩል ይሆናል አር 6 ነው። ሶ 6 ፓይ እንበል እዚህ ጋር ኢንቱ ኤል ማለት ደግሞ 6 ስኩዌር ሩት ኦፍ 5 ነው ፕላስ አር እንደገና 6 ነው። 6ን ኮመን እንውሰድ ዲካ ሴንቲሜትር ስኩዌር እናስቀምጥ። ቶታል ሰርፌስ ኤሪያ እኩል ይሆናል 6 ፓይ ሲባዛ 6ን ኮመን ስንወስድ እዚህ ምን ይቀራል? 1 ፕላስ ስኩዌር ሩት ኦፍ 5 ይቀራል ሴንቲሜትር ስኩዌር ማለት ነው። ስለዚህ ከዚህ ላይ ቶታል ሰርፌስ ኤሪያ 6 ሲባዛ በ6 36 ነው። 36 ፓይ ኢንቱ 1 ፕላስ ስኩዌር ሩት ኦፍ 5 ሴንቲሜትር ስኩዌር ይሆናል ማለት ነው። ሴንቲሜትር ስኩዌር ይሆናል። በዚህ መልኩ እንሰራለን። ሁለተኛ ጥያቄ ዘ ኤሪያ ኦፍ ዘ ቶታል ሰርፌስ ኤሪያ ኦፍ ኤ ራይት ሰርኩላር ኮን ኢዝ 64 ሜትር ስኩዌር። እንግዲህ ራይት ሰርኩላር ኮን ነው። ልብ አድርጉ። ምን ተሰጥቶናል? ቶታል ሰርፌስ ኤሪያ። ቶታል ሰርፌስ ኤሪያ ስንት ተሰጥቶናል? 64 ሜትር ስኩዌር። እሺ ዘ ስላንት ሄይት ኢዝ ስላንት ሄይቱ ደግሞ 5 ታይምስ ዘ ሬዲየስ ኤሉ ደግሞ 5 ታይምስ ዘ ሬዲየስ ነው ይለናል። ስላንት ሄይት ኢዝ 5 ታይምስ ዘ ሬዲየስ ኦፍ ዘ ቤዝ ይለናል ማለት ነው። ምን የተጠየቅ ነው? ፋይንድ ዘ ሬዲየስ ኦፍ ዘ ቤዝ። ሬዲየሱን ነው እንግዲህ የተጠየቅ ነው ማለት ነው። ስለዚህ ፎርሙላችንን ከመጻፍ እንነሳ። እንግዲህ ቶታል ሰርፌስ ኤሪያ ማለት ምን ማለት ነው? ላተራል ሰርፌስ ኤሪያ ሲደመር ምን? ላተራል ሰርፌስ ኤሪያ ሲደመር ቤዝ ኤሪያ ማለት ነው። ቤዝ ኤሪያ። ስለዚህ እዚህ ጋር ይሄ 64 ተሰጥቶናል። 64 ሜትር ስኩዌር። ላተራል ሰርፌስ ኤሪያ ማለት ደግሞ እንዴት ነው ሊገለጽ የሚችለው? ፓይ አር ኤል ፕላስ ቤዝ ኤሪያው ደግሞ ፓይ አር ስኩዌር ነው የሚሆነው ማለት ነው። ምክንያቱም ሰርክል ስለሆነ። እሺ ሌላ ምን ተሰጥቶናል? አንድ የተሰጠን ኢንፎርሜሽን ላተራል ሰርፌስ ኤሪያው ይሄ ኤሉ ማለት ነው 5 ታይምስ ኦፍ አር ነው ይለናል። ስለዚህ 64 እኩል ይሆናል ፓይ አር እንበልና ኤል ቦታ ላይ ምን መተካት እንችላለን? ኤል ቦታ ላይ 5 አርን መተካት እንችላለን። 5 አር ፕላስ ፓይ አር ስኩዌር። አሁን እዚህ ጋር ይሄንን ትንሽ እናርዘመው። 5 ፓይ አር ሲባዛ በአር አር ስኩዌር ይሆናል ሲደመር ፓይ አር ስኩዌር አለ ፓይ አር ስኩዌር። ስለዚህ ከዚህ ላይ 64 እኩል ይሆናል እንግዲህ ተመልከቱ እዚህ ጋር 5 ፓይ አር ስኩዌር ላይ 1 ፓይ አር ስኩዌር ስንደምር 6 ፓይ አር ስኩዌር ይሆናል። እዚች ጋር ትንሽ ምን እናድርግ? አር ስኩዌርን ኮመን እንውሰድ ሞል ግልጽ እንዲሆን። አር ስኩዌርን ኮመን ስንወስድ ማ ይቀራል? እዚህ ጋር 5 ፓይ ይቀራል። 5 ፓይ እዚህ ጋር አር ስኩዌርን ኮመን ስንወስድ ማ ይቀራል? ፓይ ይቀራል። ፕላስ ፓይ ሶ ይሄን ደምሩት። ፓይ 5 ፓይ ላይ 1 ፓይ ስንደምር 6 ፓይ ይሆናል። እዚች ጋር ምን አለች? አር ስኩዌር አለች። ስለዚህ ይሄ ከዛ ይመጣ ነው ማለት ነው። አሁን አር ስኩዌርን ለብቻው ለማስቀረት ይሄንንም ለ6 ፓይ እናካፍለው፣ ይሄንንም ለ6 ፓይ እናካፍለው። ስለዚህ ከዚህ ላይ ምን እናገኛለን? ይሄ 6 ፓይ በዚህ ይቃለላል። ሶ አር ስኩዌር እኩል ይሆናል 64ን ለ6 ስናካፍል 32 በሁለት ብናቃልለው ማለት ነው 32 ኦቨር 3 ፓይ ይሄ ይሆናል ማለት ነው። አሁን ሁለቱንም ስኩዌር ሩት ውስጥ እናስገባው። ሶ አር ምን ይሆናል? አር ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 32 ኦቨር 3 ፓይ ይሆናል ማለት ነው። 32 እንደዚህ ሊጻፍ ይችላል። 16 ሲባዛ በ2 ተብሎ ሊጻፍ ይችላል። ስለዚህ
ይሄ እንዴት ሊጻፍ ይችላል ማለት ነው? 32ን ይሄንንም ስኩዌር ሩት ውስጥ እናስገባው፣ ይሄንንም ስኩዌር ሩት ውስጥ እናስገባው። 16 4 ሆኖ ይወጣል። ሁለት ግን ፐርፌክት ስኩዌር ስላልሆነች እዛው ትቀራለች ማለት ነው። ስለዚህ 4 እንበልና 2 እዛው ስለምትቀር 2 ኦቨር ከስር ደግሞ ምን አለን 3 ፓይ አለን ማለት ነው። ምን ሜትር ይሆናል ማለት ነው። ስለዚህ ሬዲየሳችንን በዚህ መልኩ መግለጽ እንችላለን ማለት ነው። እዚህ ጋር ሀሳብ ለመጨመር ያክል ይሄ አቀማመጥ እንግዲህ ብቸኛ አቀማመጥ አይደለም። ለምሳሌ የሆነ ሰው እንደዚህ ሊያስቀምጠው ይችላል። ይሄንን በዚህ መልኩ 4 ስኩዌር ሩት ኦፍ 2 ኦቨር ስኩዌር ሩት ኦፍ 3 ፓይ በዚህ መልኩ ሊያስቀምጠው ይችላል። ከዛ በኋላ ይሄንን ራሽናላይዝ ልናደርገው እንችላለን። ይሄን ራሽናላይዝ ለማድረግ በምንድን ነው የምናበዛው? 3 ፓይ ስኩዌር ሩት ኦፍ 3 ፓይ ኦቨር ስኩዌር ሩት ኦፍ 3 ፓይ አድርገን በዚህ መልኩ ልናበዛው እንችላለን። ከዚህ በኋላ 4 ኢንቱ 2 ሲባዛ በ3 ፓይ ምን ይሆናል? 6 ፓይ ይሆናል። ኦቨር ከስር ደግሞ ስኩዌር ሩት ኦፍ 3 ፓይ ስኩዌር ሩት ኦፍ 3 ፓይ ሲባዛ በስኩዌር ሩት ኦፍ 3 ፓይ ይሄ ምን ይሆናል? 4 ታይምስ ስኩዌር ሩት ኦፍ 6 ፓይ ኦቨር ከሁለቱ 3 ፓዮች ውስጥ አንደኛው ወደ ውጭ ይወጣል። እቺ ትሆናለች ማለት ነው። በዚህ መልኩም ሊገለጽ ይችላል። ዞሮ ዞሮ አንድ አይነት አቀማመጥ ብቻ ላይኖረው ይችላል። እንግዲህ ሌላ ቦታ ከተቀመጠ መልስ ጋር ስታስተያዩ ግርታ እንዳይኖር ምን ማድረግ አለባችሁ ማለት ነው? ራሽናላይዝም እያደረጋችሁ ማየት አለባችሁ። ለምሳሌ ምርጫ ላይ የተሰጠው መልስ በዚህ መልክ ከሆነ የተሰጠውና እናንተ ያመጣችሁት ይሄ ከሆነ ሌላ መንገድ መሞከር አለባችሁ ወደዚህ ለማምጣት። ወይም ምርጫ ላይ ያለው በዚህ መልክ ከሆነ ይሄኛውን ወደዚህ ለመቀየር መጣጣር ነው ማለት ነው። ሶስተኛ ጥያቄ a canonical tent is 6 ሜትር high and the radius of its base is 8 ሜትር እና find slant height of the tent ነው የሚለን። እንደዚህ አይነት ምስል አይታችሁ ከሆነ በተለይ ቱሪስቶች ምናምን እቺን ከፍተው ይገቡና ውስጥ ይተኛሉ ማለት ነው። ያው ስለሚንቀሳቀሱ ከቦታ ቦታ ተመልከቱ። ምን አይነት ቅርጽ ነው ያለው? ይሄ የኮን ቅርጽ ነው ያለው ማለት ነው። ኮን የኮን ቅርጽ ነው። ከፍታው ስንት ነው ይለናል? 6 ሜትር ነው ይለናል። ስለዚህ ከዚህ እታች ድረስ ያለው ከፍታ ይሄ ስንት ነው? 6 ሜትር ነው። ሬዲየሱ ደግሞ 8 ሜትር ነው ይለናል። እንግዲህ ይሄንን እንደዚህ እንውሰደው። ይሄ ስንት ነው? 8 ሜትር ነው። ይሄ 8 ሜትር ምን ተጠየቀን? ስላንቴት ማለት ደግሞ ይሄ ነው። ስላንቴት ማለት ይሄ ነው። ኤል ማለት ነው። በአይናችን አይተን ኤል ስንት ነው ማለት እንችላለን? 10 ሜትር ነው ማለት እንችላለን። ሁልጊዜ አስታውሱ ፓይታጎሪያን ትሪፕሌትስ እላለሁ በተደጋጋሚ ማለት ነው። 3 4 5 እነዚህ ፓይታጎሪያን ትሪፕሌትስ ናቸው ብያችኋለሁ። አሁን ይሄ ፓይታጎሪያን ትሪፕሌትስ በሁለት ሲባዛ ተመልከቱ። ይሄም በሁለት ብናበዛው 3 ምን ትሆናለች? 6 ትሆናለች። 4 ምን ይሆናል? 8 ይሆናል። ስለዚህ አያችሁ እዚህ ጋር 8 አለ፣ እዚህ ጋር 6 አለ። አውቶማቲካሊ ሃይፖቴነሱ ስንት ይሆናል? ይሄ በሁለት የተባዛው 10 ይሆናል ማለት ነው። ስለዚህ ይሄ 10 ነው ብለን መናገር እንችላለን ማለት ነው። እዚህ ጋር ምናልባት የአሳሳል ችግር ነው። እንግዲህ ይሄኛውን 8 ሜትሯን አሳጠርኳት፣ 6 ሜትሩን አስረዘምኩት። በስራ እንየውም ከተባለ ኤል ስኩዌር ኢዝ ኢኳልስ ቱ 6 ስኩዌር ፕላስ 8 ስኩዌር። 6ን ስኩዌር ስናደርገው ስንት ይሆናል? 36። 8ን ስኩዌር ስናደርገው 64 ይሆናል። ሁለቱን ስንደምሮ ይሄ 100 ነው የሚሆነው። ስለዚህ ኤል ስኩዌር ኢዝ ኢኳልስ ቱ 100። እንግዲህ ስኩዌር ስናደርገው 100 የሚሰጠን ማን ነው? 10 ነው። 10 ሜትር እንግዲህ ሌንግዝ ስለሆነ ሌንግዝ ደግሞ ሁልጊዜ ፖዘቲቭ ነው። ምናልባት እንደዚህ ማድረግ ትችላላችሁ። እንግዲህ ስኩዌር ሩት ውስጥ ማስገባት ትችላላችሁ። ይሄንን ስኩዌር ሩት ውስጥ ስታስገቡት 100 10 ሆኖ ይወጣል። ኤል ስኩዌር ደግሞ ኤል ሆኖ ይወጣል ማለት ነው። እንግዲህ አብሶሉት ቫልዩ ምናምን እዚህ ጋር እንጠቀም፣ ምክንያቱም ሌንግዝ ስለሆነ ሁልጊዜ ፖዘቲቭ እንደሚሆን እርግጠኛ ስለሆንን ፖዘቲቭን እንወስዳለን። እሺ ቢ ላይ ፋይንድ ኮስት ሪኳየርድ to make the tent if the cost of 1 meter square canvas is ብር 250። እንግዲህ የታችኋል ምስሉን ያው መሬት ታች ቤዝ ላይ ያለው መሬት ስለሆነ ለመሬቱ ምንም አይነት የምናለብሰው ነገር አይኖርም ማለት ነው። ራሱ ነው የምንፈልገው ኤሪያ የላይኛውን ብቻ ይሆናል ማለት ነው። ወጪ የምናወጣው እዚህኛው ላይ ብቻ ስለሆነ ኢዚሊ ምን ማለት ነው? ይሄ ላተራል ሰርፌስ ኤሪያውን መፈለግ መቻል ማለት ነው። ላተራል ሰርፌስ ኤሪያ እኩል ይሆናል ፓይ አር ኤል እንደሆነ እናውቃለን። ፓይ አር ኤል ፓይ ስንት ነው? 3.14 ነው ሲባዛ አር ስንት ነው የተሰጠን?
8 ሜትር ተሰጥቶናል። እዚህ ጋር ሲባዛ በ8 ሲባዛ ኤል 10 እንደሆነ ካልኩሌት አድርገን አግኝተነዋል ማለት ነው። ሶ ላተራል ሰርፌስ ኤሪያ እኩል ይሆናል። ይሄን በካልኩሌተር አብዙት ስንት ይመጣል? 251.2 ሜትር ስኩዌር ይሆናል ማለት ነው። ሜትር ስኩዌር ይሆናል። ተመልከቱ፣ ለአንድ ሜትር ስኩዌር 250 ብር ነው የምንከፍለው። ለአንዱ ይሄ ከሆነ ለ251.2 ስንት ይሆናል የሚለውን ቀጥታ በማብዛት እናገኘዋለን ማለት ነው። ስለዚህ ኮስት እንበል 251.2 ሲባዛ በስንት በ250 ማለት ነው። ይሄን ካልኩሌተር ተጠቀሙና አብዙት ስንት ይመጣል? 62,800 ይመጣል ብር ማለት ነው። ብር በዚህ መልኩ ኢዚሊ ካልኩሌት ማድረግ እንችላለን። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ በተሻለ ስራ እስከመጣላችሁ ሰላም ቆዩ። ቻው